ዶግማን ስርዓትን ቀይራለሁ ስትል ነው እኔ እዚህ ጋራ ከዚህ በላይ የሰው ልጅ የሌለውን ስልጣን ነው እሷ ያስኩኛለች። አሁን ንግስተ ነገስት የሚል ማዕረጉን የፈለገችበት ምክንያት ምንድነው? እኔ አሁን እንደተረዳሁት ቤተክርስቲያንም የምታስተምረውን ሁሉ ቀይሯለሁ ለማለት ነው። እቺ ሴት ምንም ነገር ስለሌለ በቦታው ላይ ለቤተክርስቲያን መስጠት አልፈለገችው። ማጭበርበሪያነት ነው የፈለገችው። እዛ ጋር ጽላት አለ እንዲህ ያለ የምትለው ሁሉ ፍጹም ውሸት ነው። ጠቋር መንፈስም በነገራችን ላይ መንፈሱ ነው እንደዛ የሚያረጋት ብዬ ነው አሁን 100% ማረጋገጥ። አሁን እሷ ስላወገዘችክ ስላስወጣችክ ነው እንደዚህ አይነት ነገሮች የምታወራው ወይስ ደግሞ እውነትም ካሆንክ ለምን በፊት አላነሳቸው? ከቤተሰብ አላይታ ከስራ እንኳን እንዳንሰራ ታደርገን ነበር ማለት በቃ እዛው አገልጋይ ሁኑ በቃ እሷ ብቻ ነው በሚል ህግ ስርዓቱ ይሻሻል። ከዛ በኋላ መጥቀስ ብላ ደግሞ ቤተክርስቲያኗም ትሻሻላለች፣ ሃይማኖቱም ይሻሻላል አለች። አሁን መጨረሻ ላይ ማለት ነው ቅዱስ ቁርባን ቤተክርስቲያን የሚዘጋጀው ስህተት ነው ብላ እዛው የሚጠፈጠፈውን ነገር ነው አውጥታ በድፍረት እዛም የሚያዘጋጁት ልጆች ስለ ቤተክርስቲያን ዕውቀት የላቸው በጣም ጥልቅ የሆነ የነገረ ተዋህዶ ሚስጥር እንደሆነ ቅዱስ ቁርባን ስለማያውቁ በድፍረት ያንን እነሱ የጠፈጠፉትን ቂጣ ይሰጣሉ። ከመውእቱ ነሳ ስጋ ዘቦቱ ነፍስ ወተዋሃደ ቃል ምስለ ነፍስ ነባቢት ወስጋ በአህዱ አካል አታውቂም ስትያት አይ ካትሮን ስም ስራ አላደኩም ትልሻለች። እሺ ተማሪ ስታት ደግሞ ጸጋ ተሰጥቶኛል ሁሉን አውቃለሁ ትልሻለች። አሁን ማህበሩም እንደሷ እንደዚህ የእውር ጉዞ ነው እንዲሄድ የምትፈልገው። እንዴት ወደዚህ አስተምሮ ወደ እነሱ ማህበር ልትሳብና ልትገባ ቻልክ ታዲያ? የታላቋ ቅድስት ቤተክርስቲያን ህግና ስርዓት አክብረን እናስከብር ነው የምትለው። ይሄ ቃል ደግሞ ለሁሉም የቤተክርስቲያን የተዋህዶ አባቶች መምህራንም ምእመናንም ገዢ ሐሳብ ነው። ወላዲተ አምላክ እንደውም ኃይል አረማዊት መለኮታዊት ተብላ ነው የምትጠራው ሲሉ ከዛ በኋላ ሙሉ በሙሉ ከማህበሩ ጋር ያለኝን ነገር እንደማልቀጥል አረጋገጫ ነው። ከመንፈስ ቅዱስ ፈጽሞ እንዳልሆነች ግን ያረጋገጠችልኝ በዚህ ትምህርቷ ነው ማለት ነው። ቤተክርስቲያንን በትና ከዛ በኋላ ባዶ ስትቀር ራሷን ጣዖት አድርጋ ማምጣት ወይም ደግሞ ሌላ ልታመጣ ያሰበችው እንደምታወራው ማለት ነው። ጳጳስም ይሁን ምንም ይሁን ሌላ ብላ ደግሞ የምትሾመው አለ ለሱ ነው የምታዘጋጀው ብዬ ነው ማሰብ። እኔ እውነት ለመናገር እንኳን ቤተክርስቲያንን ማህበሩን ማስተዳደር አልቻለችም። ማህበሩ እስካሁን ድረስ የመመሪያ ህግና ስርዓት የለው። ጠቋር ባይዜ በጣም ደፋር እግዚአብሔር አምላክ ይገስጸው ከተጣሉት መላእክት ወገን ቢሆንም በጣም ደፋርና ቤተክርስቲያን ገብቶ እስከ መቀደስ የሚደርስ ነው። አባቶች ያውቁታል። ስለዚህ ስለ ጠቋር መንፈስ አሰራር ማለት ነው። እሺ በስተመጨረሻ ከካናዳ 2 ጊዜ እንደመጣክ ሰምተናልና ከሷ ጋርስ እንዴት ተዋወቃችሁ? እንኳን ከካህናት እንዳትሳለሙ አቡነ ተክለ ሃይማኖት አሉ በቃ እሳቸው ብቻ ብላ ከካህናት ለይታቸዋለች። አሁን ለመነገጇ መምህር ግርማ ትላለች። መምህር ግርማ ፊት ቀርባ ቆማም አይተናት አናውቅም፣ አትቆምምም። ሲጀመር እንደ ቤተክርስቲያን ግን አንደኛ መናገር እንፈልገው የዘመን አቆጣጠሩን ብታስተውለውና ትኩረት ብትሰጠው። ዶክተር እነሱ የሚጠነቀቁት ለድንግል ማርያም ነው 2 ባህሪ እንዳይመጣ። እኛ ግን የምንጠነቀቀው በጌታችን በአምላካችን በመድኃኒታችን ኢየሱስ ክርስቶስ ላይ 2 ባህሪ እንዳይመጣ ነው። እውነትም እመቤታችን ትታያታለች ብለህ ታምናለህ አንተ? በፍጹም አላምንም። እንግዲህ እግዚአብሔር ለበጎ ነው ብዬ እኔ የምጸጸትበት ነገር በዚህ አጋጣሚ ምንም የለኝም። እኔም ደግሞ በዚህ አቆጣጠር እስማማበታለሁ። ይሄንን ደግሞ ቤተክርስቲያን የምትቀበለበት የራሷ ጊዜ አለ ብዬ አሁን ላይ ያመንኩት ማለት ነው። ዲያቆኑ ስዕለ አድኖን አቃጠለው የሚለው መልእክት ከዛ በኋላ ብዙ ስዕለ አድኖች እንዲቃጠሉ ምክንያት የፈጠረ እንደሆነ ብዬ ነው የማስበው። ድንግል ማርያም ጋር ከመነገጃነት ባለፈ የተሰጣትና የሚያገናኛት ነገር የለም። ከቤተክርስቲያን አውጥታ ሰው ህዝቡን አሁን የት ነው ያደረገችው? ቤተክርስቲያን አትሂዱ፣ ጸበል አትጠመቁ፣ ቅዱስ ቁርባን አትቀበሉ፣ ክርስትና ጥምቀት አታስጠምቁ ብላ ከቤተክርስቲያን አውጥታቸዋለች። እዛ ውስጥ ያላችሁ ሰዎች ሁላችሁም ይሄን ስለምታውቁ ማለት ነው። ከማህበሩ የወጣሁበት ምክንያት አንደኛው ይሄንን ትምህርት ሳስተምር ይሄንን ትምህርት መቋቋም ስላልቻለችና ስላልፈለገች እንደወጣ አረገች ማለት ነው። የማይፈልግ ይውጣ ስትል ነው ትቼ የወጣሁት ከማህበሩ ማለት ነው። እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ጥሪያችን አክብረህ ስቱዲዮ ድረስ ስለተገኘ እናመሰግናለን። እኔም አመሰግናለሁ። እግዚአብሔር ይስጥልኝ። እየተሰማ ነገር አለ እናንተ ማህበር አካባቢ ከማህበሩ እንደወጣክ እንደወገዙክ ቪዲዮም ተሰርቷል። አንተም የሰራቸው ነገሮች አሉ። ከማህበሩ ልትወጣ የቻልክበት ምክንያት ምንድን ነው? አሁን እዚህ ሀሳብ ላይ በጣም ብዙ ሰዎች የራሳቸውን እይታ እየሰጡ ይገኛሉ። እነሱም ደግሞ የሰጡት መግለጫ አለ። ምስጢሮታዊ ያስተምሮ መንገድን እየተከተለ ስለሆነ አስወጥተነዋል ከማህበሩ፣ ለ7 ወር መክረነዋል የሚሉ ሀሳቦችን ያነሳሉ። አንዳንዶቹ ደግሞ የግል ጥቅምና ያጋጫቸው የሚሉም አሉ። እውነቱ ምንድን ነው? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ተባረክ እግዚአብሔር አምላክ ሆይና ለዛብሳነ እስከዛት ሰዓት ወላዲተ አምላክ ቅድስት ድንግል ማርያም ክብር ምስጋና ይድረሳት። ጻድቃን ሰማዕታት ቅዱሳን እንደየክብራቸው ክብር ምስጋና ይድረሳቸው። እግዚአብሔር መንፈስ ቅዱስ ያው አንደበቴን ይቆጣጠርልኝ። አሁን
በተነሳው ጥያቄዎች ላይ ያው እነሱ ስለወጡ አይደለም በነገራችን ላይ ይህንን ቪዲዮ ወይም ቀረጻ ማድረግ የፈለግኩት። ማለት እነሱ ስለኔ ቪዲዮ አሁን በቅርቡ ስለለቀቁት ቪዲዮ ሳይሆን ያው ይሄ ነገር በፊትም ጀምሮ ማህበር ውስጥ ሆኜ በጥብቅ የማየው ነገር የምከታተለው ነገር ነበረ እና ያው አሁን ላይ ቪዲዮ በነገራችን ላይ መልቀቃቸው ኢቭን የለቀቁት አሁን ቪዲዮ መጨረሻ ላይ ስለኔ የለቀቁት ቪዲዮ ያው እኔ ከተናገርኳቸው ያው መልሰው ነው እንደገና እነሱ ንስጥሮሳዊ ትምህርት እያስተማራችሁ ነው ስላልኳቸው ነው ያው የሆነ አጸፋ አይነት ነገር ነው መልሰው ያንን እነሱ ንስጥሮሳዊ የሚልና ያው ይሄ የቃላት ጦርነት አይደለም ሲጀመር ይሄ ጥልቅ የሆነ የቤተክርስቲያን አስተምሮ ነው። የነገረ ድህነት አስተምሮ ነው። ከአምስቱ አዕማደ ምስጢራት አንዱ የሆነው የሚስጥረ ስጋዊ ትምህርት ነውና በነገራችን ላይ አሁን ማህበሩ ላይ እኔ በጣም 7 ዓመት ኦልሞስት ከ7 ዓመት በላይ ቆይቻለሁ። 7 ዓመት ማለት ቀላል አይደለም። ማለት ብዙ ነገሮች ውስጥ አልፌያለሁኝ። ማለት እኔ በእውነት ለቅድስት ርትዕት ተዋህዶ ቤተክርስቲያን እንደማገለግል ርትዕት ወይም ኦርቶዶክስ ተዋህዶ በተለምዶ የምንላት ያው በነገራችን ላይ ያው የቃሉ ልዩነት ነው። ያ ቀጥተኛ ነው፣ ይህም ቀጥተኛ ነው። ግን ኦርቶዶክስ የሚለው ቃል የራሱ የሆነ ደግሞ ሌላ ዓለማት ላይ የሚሰጠው ሃይማኖታዊ ትርጉም ስላለ ያንን ነገር ከኛ እንለይ የሚል ሲነሳ በጎ የሚመስል ሀሳብ ይዛ በመምጣቷና የመጀመሪያ ሽፋኗ ደግሞ ወደ ሴትዮዋ ስገባ የነበራትም ዓላማ እኔ ማርኮኝም ወደዚህ ማህበር እንድመጣ ውጪ ነበር የምኖረው፣ ካናዳ ነበር የምኖረው። ከምኖርበት ሀገር እንድመጣ ምክንያትም የሆነኝ የታላቋ ቅድስት ቤተክርስቲያን ሕግና ስርዓት አክብረን እናስከብር፣ እንዲሁም የወላዲተ አምላክ መልእክትን ነው ማስተላልፈው፣ የድንግል ማርያምን መልእክት ነው ማስተላልፈው ስለምትል ይሄ መልእክት እውነት ያንቺ ነው ወይ ብዬ ጠይቄያለሁኝ ቅድስት ድንግል ማርያምንና ያው ለሁሉም ሰው እንደ የአቅሙ እግዚአብሔር አምላክ እውነቱን ይገልጻል። እኔ አሁን የተረዳሁበት መንገድ ምንድን ነው? የታላቋ ቅድስት ቤተክርስቲያን ሕግና ስርዓት እናክብር የሚል ወደ ቅድስት ሀገር ኢትዮጵያ ግቡ የሚል መጥፎ ሀሳብ ሊኖር አይችልም። ዞሮ ዞሮ ቤተክርስቲያንን ከማገልገልና ለቤተክርስቲያን ከመቆም አንጻር የቆመ ማህበር እንደሆነ አድርጌ ነው ሙሉ በሙሉ ተቀብዬ የነበረው ማለት ነው። እና ይሄ መልእክት እውነት የራሷ የመብርሃን ነው የሚሆነው የሚለውንም ነገር በውስጥ ያሳምኘው ነበር ማለት ነው። ንግስተ ነገስት የሚለውን ነገር እንዴት ተቀበልከው ለሚለውም እኔ እውነት ለመናገር እንደ ሰው ብትሾም እኔ ቅሬታ ስለሌለኝ ነው። ማንም ሰው እኔ እንደ ቤተክርስቲያን ልጅነቴ አንድ ሰው ሹመት ሲሰጠው ሊያገለግልበት እንደሆነ ነው ማምነው በቤተክርስቲያን ማለት ነው። ኢቭን ንግስና ራሱ አባቶቻችን ቅዱሳን ነገስታትም ካህናትም ሆኖ ያገለገሉ ራሱ የቤተክርስቲያን አባቶች አሉ። እነ ቅዱስ ላሊበላ፣ እነ ቅዱስ ናክቶላ እስከ አፄ ምኒልክ የደረሱ ነገስታት፣ የኢትዮጵያ ነገስታት ጠቅላላ ቤተክርስቲያንን ለመጠበቅ አንድም ቤተክርስቲያንን ለመጠበቅ ሕጓን፣ ስርዓቷን፣ ሃይማኖቷን ለመጠበቅ አንድም ደግሞ ሀገርን ዳር ድንበሩን ክብሩን አስጠብቆ ለማኖር ከእግዚአብሔር ሲሾሙ ይህንን ዓላማና ተልእኮ ይዘው ነው የሚሾሙት የሚቀቡት ማለት ነው። ስለዚህ እኔ ወንድ ነው ሴት ናት የምትሾመው በሚለው ጉዳይ ላይ በዚህ ጉዳይ ላይ ትኩረት ስላልነበረኝም ነገር ግን እሷም እንደምትለው ምስክርሽ ማን ነው ስትባል ግን ምስክር የለኝም በሰው በምድር ላይ ምስክር የለኝም የሚል ድፍን ያለ መልስ ነበር የምትሰጠው ማለት ነው። እና ምስክር ከሌለ አንድ ነገር መጽሐፍም ይላል በነገራችን ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ አሁን ለእኔ እንግዲህ 2-3 ምስክሮች ቆሙልኝ መሰከሩልኝ ይላል። ለምሳሌ አብ በደመና ሆኖ መስክሮለታል አምላክ መሆኑን። ዮሐንስ ከእሱ ከመገለጡ በፊት በዮሐንስ በኩል ተገልጧል። በመንፈስ ቅዱስ በስራው በእኔ ባታምኑ በስራዬ እመኑ ሁሉ ብሎ በሰማይም 3 ምስክሮች ቃላትን እንደሚኖሩና እነዛ ምስክራችን ለእርሱ ምስክር ለባህሪ አምላክነቱ ሰው ሆኖ ስለመገለጡ ምስክር እንዳለው ተናግሯል። ሌላው ግን ያለ ምስክር በራሱ ስም ይመጣል እሱንም ትቀበሉታላችሁ ግን ብሏል። እንግዲህ እኔ በምስክር የሰማይ አባቴ እየመሰከረ ሊመጥቻ አልተቀበላችሁኝም። ሌላው ግን በራሱ ስም ይመጣል ነገር ግን ትቀበሉታላችሁ፣ ያም ሐሳዊ መሲህ ነው ይላል። ያ ማለት የሐሳዊ መሲህን መንገድ ጠራጊዎች
ተሾምን ብለው ሲመጡ የሚመጡት በራሳቸው ነው። ራሴ ተሾምኩ ብሎ ነው የሚመጣው። አባቴ ብሎ የሚስጥረ ሥላሴን ሚስጥር ተናግሮ የሚመጣ የለም። ወይም ደግሞ ከእግዚአብሔር አገኘሁት ሲል የሚመሰክርለት አካል አይኖርም። ስለዚህ እቺ ሴት ያው እንዳትመረመር ወይም ደግሞ ቤተክርስቲያን እኔ እንደምረዳው ማለት ነው ጥያቄ እንዳታቀርብባት ድፍና አድርጋ ማንም ምስክር የለም ያየ በምድር ላይ ግን ደግሞ ተሾሜያለሁ ብላ ነበር የመጣችው ማለት ነው። እና ይሁን እስቲ ከፍሬያቸው እናውቋቸዋለን፣ ያው ከኔ ከሆኑ ከፍሬያቸው ታውቋቸዋላችሁ ስለሚል እስከ ቅርብ ጊዜ ድረስ መልእክቱ ከእሷ እንደምታገኝ በማሰብ ነበር ማህበር ውስጥ ሆኜ አብሬ ሳገለግልና ስሳተፍ የነበረው ማለት ነው። ነገር ግን ከሆነ ጊዜ በኋላ ምንድነው መሰረታዊ አሁን ህግና ስርዓት ይከበር ይሄ ተብሎ በጣም ሁሉም ሰው የሚያውቀው ነው ኦብቪየስ የሆነው ለምሳሌ አለባበስ ያው ቤተክርስቲያን ቀድሞ የታወቀ ነገር ነው። በአለባበስ ዙሪያ ላይ ሴት ልጅ እንዲህ ነው የምትለብሰው፣ ወንድ ልጅ እንዲህ ነው የሚለብሰው የሚል ነገር ታቀርባለች። ይሄ ቤተክርስቲያን የምትቀበለው የነበራትም ነገር ነው። ጻፊ ብላ ያጻፈችኝ ብላ አንድ ልጅ አለ እዛ ማህበሩ ላይ ያለ እሱ እንዲጽፍ እያደረገች ህግና ስርዓት ብላ ታወጣለች። እኔም አውቀው ነው ቤተክርስቲያን ውስጥ ቅዳሴ ሲቀደስ ምን ሲል ያለውን ስርዓት አሐዱ ሳይባል መግባት እቱ ሳይባል አለመሄድ የሚባሉ ነገሮች ይሄ በተለምዶ እዛው የሚመላለስ ሰው የሚያውቀው ነው እንኳን ለቤተክርስቲያን አገልጋዮች ማለት ነው። ነገር ግን ይሄን ነገር በራሱ ግን አስምሮ ህግና ስርዓቱ ይከበር ማለቱ መልካም ነው ከሚል ነው። አሁን ላይ ሆኜ ሴትዮዋን ሳያት የሚመራት መንፈስ ቤተክርስቲያንን ያው በጣም የሚያውቃትና ለቤተክርስቲያን ያው መቼም ሰይጣን ብርሃናዊ መልአክ እስከመሆን ይገለጣል የሚለውን ትምህርት ነው እኔ በሷ ላይ ያየሁት። ለምንድነው ዓላማውን ተሳክቶለት ሰውን እስከሚያስት ድረስ ማለት ነው ህግ ስርዓትን ይከበር በሚል አስጀመረችና መጨረሻ ላይ ሃይማኖትን ወደ ማስካር ነው ሄደችው። ሙሉ በሙሉ ሃይማኖትን ማለት ይሻሻል፣ ህግ ስርዓቱ ይሻሻል። ከዛ በኋላ መጥቀስ ብላ ደግሞ ቤተክርስቲያኗም ትሻሻላለች፣ ሃይማኖቱም ይሻሻላል አለች። አሁን መጨረሻ ላይ ማለት ነው እንግዲህ ሁሉም ነገር ይስተካከላል አስተካክላለሁ ነው የምትለው። አሁን ስለ ቤተክርስቲያን ስታወራ እኔ መሰረታዊ አሁን ማንሳት የምፈልገው ነገር አንደኛ ነገር የምታወራው ወሬዎች ከሰው ወሬ ነው የምትሰማው። ስለዚህ የቤተክርስቲያን ህግና ስርዓት ይከበር ከማለት አለፈችና አሁን ላይ ምን ማለት ጀመረች ማለት ነው የቤተክርስቲያን መጽሐፍትም ይሻሻሉ፣ የቤተክርስቲያን ትምህርቷም ይሻሻላል ወደሚል ትምህርት ሄደች ማለት ነው። እንግዲህ እዛ ጋር አሁን ብዙ ሰውን ትኩረት ለመሳብ ወይ አቴንሽን ለመሳብ ነው ህግና ስርዓት የሚለውን እና ደግሞ በድንግል ማርያም ስም የመጣን ያው የኢትዮጵያ ህዝብ እንደሚቀበለው ይታወቃል። የመብርሃን ፍቅር በውስጣችን በልባችን ውስጥ ሁላችንም ላይ እንደታተመ ታውቃለች እና ያንን ነገር እንደመነገጃ እንደተጠቀመችበት ነው የማውቀው እኔ አሁን ላይ። ምክንያቱም በነገራችን ላይ እንኳን በመብርሃን በእናታችን በቅድስት ድንግል ማርያም ስም አይደለም ክርስቶስ መድኃኔዓለም እንኳን በስሜ ይመጣሉ ብሏል፣ እንኳን በእናቱ ማለት ነው። እና በእሷ በቅድስት ድንግል ማርያም ስም መነገጃ አርጋ መምጣቷ አይደንቀኝም እኔ አሁን ላይ ሆኜ ሳስበው። ምክንያቱም እሱ በእኔ ስም እንኳን ይመጣሉ ብሏል። እንግዲህ ሰሪውን ፈራጁን አምላክን ደፍረው ከመጡ በእሷ ስም የማይመጡበት ምክንያት የለም ብዬ ነው የማስበው። መጥተዋልም ደግሞ ለምሳሌ አሁን ካቶሊኮችም እሷ ሰው አይደለችም ብለው እስከ ማመንና ለእሷ ቅርጽ ምስል ሁሉ ቀርጸው ኃይለ አርያማዊት ብለው እሷን ወደ ማምለክ ደረጃ እንደደረሱ ይታወቃል። ስለዚህ ያ ግን ማለት ፍጹም ከነሱ መንፈስ ቅዱስ ተለይቷቸዋል። ለወላዲተ አምላክ ከሚገባት በላይም ከሚገባት በታችም ልንሰጥ አይገባን ነው። የተሰጣትን ክብር የሚያውቀው እግዚአብሔር አምላክ ነው። ነገር ግን እሷ ከቅድስታና ከቅዱስ ኢያቄም የተወለደች ንጽሕት የሰው ዘር እንደሆነች ነው ቅድስት ተዋሕዶ ቤተክርስቲያን የምታስተምረው ማለት ነው። ስለዚህ የቤታችን ቅድስት ድንግል ማርያም ከተመረጡ የተመረጠች ከተቀደሱ የተቀደሰች ሰው ናት ብላ ነው ቅድስት ቤተክርስቲያን የምታስተምረው እንጂ አምላክ ናት የሚል ትምህርት የላትም። አሁን እቺ ሴት እንዳልኩት ወሬም ነው እየለቃቀመች የምታወራው። ከዘመን አቆጣጠሩ ጀምሮ ግልጽ አድርጌ ለማህበሩ ለሁሉም ለመንገር ነው። ዘመን አቆጣጠሩ የአንድ ወንድማችን ኢንጂነር መልሶ ተአምር ይባላል። መጀመሪያ ያሳተመው ዘመነ ሄኖክ የሚል መጽሐፍን ማለት ነው። እና ሀሳቡንም ለቤተ ክርስቲያን ይህ ግብአት ቢሆን መልካም ነው ብሎ ለቅዱስ ቤተ ክርስቲያን ይህንን ሀሳብ ያመጣው ያ ወንድም ነው። የእሱን ሀሳብ ሙሉ በሙሉ ኮርጃ ከሰማይ ብላ የተሰጠኝ ነው ብላ እንደመነገጃ ማለት ነው። ራሱ ኦርቶዶክስ እና ርትዕት የሚለውንም ልዩነት ደግሞ እዚህ ከመጣች በኋላ አባ ተስፋ ስላሴ ሞገስ የሚባሉ አባት አሉ።
ኦርቶዶክስ የሚለው ቃል ቀጥተኛ እያሉ ነው መጽሐፋቸው ላይ የሚጽፉት። ምክንያቱም በግሪክ የተማሩ ስለነበሩ ግሪኮች የሚሰጡት ትርጓሜ ሁለት ባህሪ ከሚል ትምህርት ጋር የተገናኘ ነው። ኦርቶዶክስ ሲሉ ግሪክ ኦርቶዶክሶች፣ አሁን እኛ ኢስተርን ኦርቶዶክስ ጋር የተለየ ነው። በነገራችን ላይ ኦሪየንታል ቤተክርስቲያን ሲባል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኦሪየንታል ኦርቶዶክስ እና ኢስተርን ኦርቶዶክስ ተብሎ ይከፈላል። የኢስተርን ኦርቶዶክስን ትምህርት እኛ እንቀበልም። ምክንያቱም እነሱ ሁለት ባህሪ ብለው ነው ክብር ይግባውና መድኃኔዓለምን የሚክዱት ማለት ነው። ስለዚህ በዛ ምክንያት እሳቸው ያንን ቃል አይጠቀሙትም። ለምንድነው? ቀጥተኛ የሚለውን ትርጉም መውሰድ ከተፈለገ ቀጥተኛ ተዋህዶን በለው ብለው ቀጥተኛ የሚለውን ቃል ነበር የሚጠቀሙት። ያን ቃል ከነሱ ወስዳ ቀጥተኛ የሚለውን በግዕዝ አስተርጉማ ከሰማይ የተሰጠኝ አለች። እሱ ግን ቤተክርስቲያኗ በራሷ በመጽሐፍ ውስጥ ቅድስት ተዋህዶ ቤተክርስቲያን በመጽሐፏ ውስጥ ያለ ነው። ውዳሴ ማርያሙም ላይ፣ ኪዳኑም ላይ፣ ሰዓታቱም ላይ ሁሉም የግዕዝ መጽሐፍቶቿ ላይ ርትዕት የሚል ቃል አለ። ኦርቶዶክስ አብረው ነው የገባው። ስለዚህ የሚለያይ ነገር አይደለም፣ አዲስ ትምህርትም አይደለም። በሁሉም በብዙ ጉዳዮች ላይ ግብረ ሰዶሞችን በመቃወም ሊሆን ይችላል። ሌሎች ያደረጉትን ክሬዲት ወደ ራሷ ለማምጣትና የሰውን ድጋፍ ለማግኘት ተቃውሞ እንደ ቤተ ክርስቲያን አልተደረገም ለማስባል በራሷ በኩል ክሬዲቱን ለመውሰድ ብዙ ነገሮችን ታደርጋለች እና መጨረሻ ላይ ግን አሁን ይስተካከል ብላ ስትገለጥ ለእኔ እንደተረዳሁት በዚህ ሰዓት እኔ ለምዷ እንደተገፈፈ ነው ያየሁት። ምክንያቱም ይሄ በሰው ወሬ ስታጠያይቅ ነበር። አሁን ነሳ ተዋህደ የሚለውን ነገር እኔ ነስቶ ነው የተዋህደው። ምክንያቱም የኢትዮጵያ ርትዕት ተዋህዶ ቤተክርስቲያን የምታስተምረው ትምህርት እግዚአብሔር ወልድ ከቅድስት ድንግል ማርያም ሰው ሲሆን ከስጋዋ ስጋ ከነፍሷ ነፍስን ነስቶ በፍጹም ተዋህዶ በማይመረመር ተዋህዶ ፍጹም ሰው ሆነ። ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ ብለን ነው የምናምነው ማለት ነው። አሁን ስጋና ነፍስ አልነሳም ካለች ወይም ካለ ማህበሩ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው አልሆነም የሚል ፍጹም ክህደትን ነው። እኛ ደግሞ እናምናለን ሰውም ከሷ ንጹህ የሆነውን ስጋዋንና ንጽሕት የሆነውን ነፍሷን ስጋን ነፍስን አጥንትን የነሳው ከሷ ነው። ስጋን ነፍስን አጥንትን ከሷ ወስዶ ያንን ንጹህ ስጋዋን ስለመረጠ ነው። እንደውም ቅዱስ ዳዊት እስመ ኀረያ እግዚአብሔር ለጽዮን ያለው እሷን መረጣት ከመትኩን ነው ማህደሩ አለ። መኖሪያው እንድትሆን መረጣት። እሷን የመረጠበት ምክንያት ያላደፈ በባህሪው ያላደፈ ከአዳም ባህሪ ተጠብቃ የቆየች ንጽሕት ዘር ስለሆነች የእሷን ባህሪ አድርጎ ተወለደ ነው የሚለው። እንግዲህ የእሷን ባህሪ አድርጎ ተወለደ ሲል ከስጋዋ ስጋን ከነፍሷ ነፍስን ነስቶ ንጹህ የሆነውን የሰውን ባህሪ ከሷ ነስቶ ወይም ወስዶ ያንን ከሷ የወሰደውን ንጹህ ስጋና ነፍስ ግን ከመለኮቱ ጋር አዋህዶ በማይመረመር ተዋህዶ ፍጹም ሰው ሆነ ብለን እናምናለን። ፍጹም ሰው ፍጹም አምላክ ሆነ ብለን እናምናለን። በተዋህዶ ሚስጥር ማለት ነው። አሁን እዚህ ጋራ በጣም በሚያሳዝን መልኩ ማህበሩ ላይ እየተሰጠ ያለው ትምህርት ምንድነው? ነስቶ የሚለውን ቃል ከተጠቀምን በድንግል ማርያም ላይ መከፈልን ያመጣል የሚል በጣም አሁን እኔ ከማውቃቸው ቤተክርስቲያን ውስጥ ሃይማኖተ አበው ላይ ከተጠቀሱ ምንፍቅናዎች የተለየ ትምህርት ነው። አሁን እዚህ ራሱ በአዲስ መልኩ እየተሰጠ ያለው ማለት አሉ ከነሱ ጋር የሚቀራረቡ አሉ። አሁን የአውጣኪ ትምህርትና የአቡላርዲስ የሚባል አንድ መናፍቅ ነፍስን አልነሳም የሚል ምንፍቅና ያስተማረ አቡናልዲስ የሚባል መናፍቅ አለ። የሱ ነፍስን ብቻ ነበር። የነዚህ ደግሞ ስጋንም ነፍስንም አልነሳም የሚል ትምህርት ነው አሁን እያስተማሩ ያሉት ማለት ነው። ስለዚህ አውጣኪም ደግሞ እንደዚሁ ነፍስን አልነሳም፣ ህይንተ ነፍስ መለኮት ነው የተዋሃደው ወይም ደግሞ በስጋ ሲገለጥ ጌታችን መድኃኒታችን ኢየሱስ ክርስቶስ ስጋና መለኮት ነው የነበረው እንጂ ነፍስ አልነበረውም ብሎ ክዶ ይሄም ተወግዞ ተለይቷል ከቤተክርስቲያን በእነ ቅዱስ ቄርሎስ ማለት ነው። የነዚህ ትምህርት ደግሞ የነዚህ ምንፍቅና ልዩነቱ ምንድነው? እነዚህ ደግሞ ጭራሽ ነፍስንም ስጋንም አልነሳም ነው የሚሉት። ለምን ሲባሉ ነሳ የሚለው ቃል መከፈልን ያመጣል። መከፈል የሚያመጣው ለማን ነው ሲባሉ ለድንግል ማርያም። ድንግል ማርያም ጥንቱንስ ምንድን ነች? ሰው እኮ ናት ቅድስት ድንግል ማርያም። እነሱ አሁን ወደ ምንድነው ከሷ ጋር መጥቶ ቃል ከቅድስት ድንግል ማርያም ጋር ሙሉ በሙሉ ተዋሃደ። ይሄ ደግሞ ማለት በጣም ወደ ብዙ አይነት ምንፍቅናዎች የሚመራ ነው። ቃል እሷን ነው የተዋሃደው ከሷ ስጋ ነፍስ አልነሳም ማለት እሷን ለውጦ አምላክ አድርጓታል ወደሚል አይነት ምንፍቅና ይመራል። ይሄ ደግሞ የካቶሊኮቹ ትምህርት ነው። ቃል ሰው ሲሆን ከሷ ስጋን ነፍስን ነስቶ እሷን የመረጠበት ምክንያት ንጽሕት ስለሆነች ነው እንጂ እሷ ሰው አሁን ከጌታችን መድኃኒታችን ኢየሱስ ክርስቶስ ማህደሩ በማህፀኗ ኖረ ነው። ልክ እንዴት ነው እሷን ስንመስላት ለምሳሌ ታቦት እንላታለን እሷን። ከዛ በእሷ ውስጥ የሚኖረው ጽላት ነው። ጽላቱ የክርስቶስ ምሳሌ ነው። ታቦቱ የእሷ ምሳሌ ነው። በእሷ ውስጥ ኖረ እንላለን እንጂ 9 ወር ከ5 ቀን ተሸከመችው እንላለን እንጂ እሷን ወደ አምላክነት ቀየራት የሚል የቤተክርስቲያን አስተምሮ የለም። ስለዚህ ስጋና ነፍስን አልነሳም ማለት ሰው አልሆነም ማለት ነው። ቀጥተኛ ትርጉሙ ሰው አልሆነም ማለት ደግሞ አልተወለደም ብሎም እንደመካር ነው። ወይም ደግሞ መጽሐፉን አሁን አነበዋለሁ
ወይ እንደ ቦይ እንደ መስኖ አለፈባት የሚሉ ሃይማኖተ አበው ላይ ከዚህ በፊት የተወገዙ ስላሉ ማለት ነው። እነ ጳውሎስ ሳምሳጢ እነ ንስጥሮስም ከዚህ ጋር በተያያዘ ትምህርት ስለመጡ ማለት ነው። አለፈባት መተላለፊያ ያረጋት እንዲህ የሚሉ ታዲያ ስጋና ነፍስን ከየት ነው ያመጣው? ከሰማይ ይዞ መጣ ሊሉ ነው? ከቅድስት ድንግል ማርያም ካልነሳ ከየት መጣ ታዲያ ጌታችን መድኃኒት ኢየሱስ ክርስቶስ የተገለጠበት ስጋ? ስለዚህ ጌታችን መድኃኒት ኢየሱስ ክርስቶስ ስጋና ነፍስን አልነሳም ካሉ ስጋውን ከየት አመጣው የሚል ጥያቄ ያመጣብሻል ወይም ያመጣባቸዋል ማለት ነው ማህበሩ። ስለዚህ ጌታችን መድኃኒት ኢየሱስ ክርስቶስ ስጋውና ነፍሱን ደግሞ የወሰደው ከቅድስት ድንግል ማርያም ነው። በዚህ ነጥብ ምክንያት እሷ እንዴት ልታወግዝ ወይም ደግሞ ውጣ ልትለኝ እንደቻለች ሁሉ ገርሞኛል። ምናልባት ለምንድን ሲገለጽ ካልሆነ በስተቀር ለቅዱስ ኤፍሬም፣ ለአባ ሕርያቆስ፣ ለቅዱስ ያሬድ እንደው ለሰልስቱ ምዕት ለነቅዱስ ቄርሎስ በስንት ጉባኤያት በቤተ ክርስቲያን በተካሄዱ ጉባኤያት የተገለጠችን መብርሃን ከአንቺ ጋር ብትሆን ኖሮ የሰው ወሬ ሰምተሽ አይደለም ብዙሃኑ አይ ተዋህዶ ብቻ ነው ስላለች ሳይሆን ከሚስጥሩ ጋር አገናኝታ እውነቱን ይሄ ነው ትልሽ ነበር። ነገር ግን ከሷ እንዳልሆንሽ ለኔ 100% ማረጋገጫ ሆኖልኛል። ከመንፈስ ቅዱስም እንዳልተላክሽ ይልቁንም የነ አርዮስን የነ ንስጥሮስን ትምህርት እንደምታስተምሪ ማረጋገጫ ሆኖልኛል። ስለዚህ እኛ ግን በተረዳ በታወቀ ነገር ጌታችን መድኃኒታችን ኢየሱስ ክርስቶስ ከቅድስት ድንግል ማርያም ከስጋዋ ስጋን ከነፍሷ ነፍስን ነስቶ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ በማይመረመር ተዋህዶ ፍጹም ሰው ፍጹም አምላክ ሆነ ብዬ አምናለሁ። ይሄ የቀናች አባቶቻችን ሃይማኖት ነውና ከበፊቱ ሃይማኖት አልወጣንም። ነገር ግን አሁን ያለውን ሕግና ስርዓት ጠብቆ ነው የምትዩ ነገር ራሱ ማጭበርበሪያሽ በዚህ ይገለጣል ማለት ነው። ምክንያቱም ቤተክርስቲያን ሃይማኖቷን ለውጠሻል። አንቺ ስጋና ነፍስ አልነሳም ስትይ ከቤተክርስቲያን አስተምሮ ሙሉ በሙሉ ሚስጥረ ስጋዌን ክደሻል። የነ ንስጥሮስን ትምህርት የተከተልሽው አንቺ ነሽ ማለት ነው። ይሄ ነው ማስረጃው። ጥቅሶችና መጽሐፍቶችን ይለቀቃሉ ማለት ነው። ስለዚህ እሷ ከማህበሩ ስላስወጣችክ ነው አንተ ከማህበሩ የወጣኸው ወይስ በዚህ ትምህርት ምክንያት ነው አንተ ከማህበሩ የወጣኸው? በትክክል ራስክን ቀድመህ ያደረከው ወይስ እሷ ናት? ምንድነው የሆነ የነበረው ነገር መሳለሽ? አንደኛ ነገር ይሄን ነገር እኔ ሁሉም ሰው የሚስማማበት ማህበሩ ላይ እሷን ብትሆን የምትስማማበት ትምህርት ነው ብዬ እያስተማርኩ ነበር። እኔ እዛው ማህበሩ ውስጥ ማለት ነው። አዎ እኔም አስተማሪ ስለሆንኩ አስተምራለሁኝ ይሄንን ትምህርት ማለት ነው። የመጀመሪያው ነገር ምን መሳለሽ? የድፍረቷ ጥግ ራሱ መቼም እኔ አሁን እላዩ ላይ ያለ መንፈስ ራሱ ጠቋር እንደሆነ ነው ማምነው። ምክንያቱም ይሄ በንግስና አሁን ንግስናን የሚፈልግ መንፈስ ጠቋር መንፈስ በራሱ ማለት ነው። የበላይ አለቃም ስለሆነ የመናፍስቱም አለቃ ስለሆነ በቃ አይጠየቅም አልመረመርም ብሎ አጋዤ ነው የምትለውም እዛ ውስጥ ያግዘኛል ብላ የምትጠራው ጠቋር መንፈስን ነው። በነገራችን ላይ አንድ ጠቋር ያለበት በመንፈስ የሚሰቃይ ወንድም አለ። መንፈሱ ጠቋር ብላ ላለመጥራት አብርሃም ብላ ነው የምትጠራው። አብርሃም የምትልበት ምክንያት ሰው እንዳይደነግጥ ነው፣ ማህበር ውስጥ ያለ ሰው ማለት ነው። ምክንያቱም ጠቋር ነው ጠቋር እንዲያል ጠቋር እንዲሆነ ምናምን ቢባል እንደዚህ ቤት ውስጥ እንዴት ነው መናፍስት ነው እንደሚጭራሽ ስራ የሚሰራው ወይም መናፍስት ነው እንዲያለው የሚያዘው ብሎ ይደነግጣል። አብርሃም እያለች ትጠራዋለች አውቃ ሸፍና ማለት ነው። ይሄ ግን ከመሸፈን አይጥለውም። ጠቋር አይደለም ብለው አንዳንድ የሚከራከሩ አሉ። አሁን ለምሳሌ ቡና አጠጣም እንዴ? አንደኛ ልጁ ራሱ ከኔ ጋር ሆኖ አሁን ገና በዓል ላይ ወተትን ጠጣ ብሎ አብሮ ወተት በቡና አዞ ነው ወተት በቡና ሲጠጣ ያየሁት። እንግዲህ ይሄ ቃል ለምድር ለሰማይ ውሸት አልናገርም። እኔ አንደበቴን ለመንፈስ ቅዱስ ሰጥቼ ነው። ቡና እየጠጣ ነበር እሱ ከኔ ጋር ሲያወራኝ ነበር። ቡና በወተት ማለት ነው። እሷን ብትሆን እንደ ቡና አልጠጣም እንዲህ ትላለች እንጂ አይስክሬም ስትልስ ምን ቸኮሌት ማኪያቶ ማነው ካፑቺኖ እየተባለ በብዙ መልኩ ማለት መንፈሱ ግዴታ በዚህ በቡና ብቻ ይገለጣል ማለት አይደለም። የርኩስ መንፈሱ አሰራር ማለት ነው። በብዙ መልኩ ነው እዛ ጋር የራሱን ስራ የሚሰራው ማለት ነው። እና ያንን ነው እኔ የማስበው። ከማህበሩ የወጣሁበት ምክንያት አንደኛው ይህንን ትምህርት ሳስተምር ይህንን ትምህርት መቋቋም ስላልቻለችና ስላልፈለገች እንደወጣ አረገች ማለት ነው። የማይፈልግ ይውጣ ስትል ነው ትቼ የወጣሁት ከማህበሩ ማለት ነው። ከዚህ ጋር በተያያዘ ግን አብሬ ማንሳት የምፈልገው ነሳ በሚለው ጉዳይ ብቻ ሳይሆን ሀደረ በሚለውም ዙሪያ ላይ አሁን ቤተክርስቲያናችን ትምህርት ሚስጥር ማደላደልና ሚስጥር ማፋለስ የሚባል ነገር አለ። መናፍቃን ሚስጥር ያፋልሳሉ። አሁን መጽሐፍ ቅዱስ ስናነብ አንዱ ከአንዱ ጋር የማይጣረስብን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በትርጓሜ ስለሚፈታ ነው እንጂ ቃልን ብቻ ይዞ የሚሄድ ሰው እንደ አርዮስ
ከሃዲ ነው የሚሆነው። ትርጓሜውን ጠጋ ብሎ ከመምህር መጠየቅ ይገባል። ተማሩ ስትያቸው በጸጋ ነው የተሰጠን እውቀቱና ጸጋው ትላለች። ልክ እንደሷ ነው ማህበር ውስጥ መምህር ነን ብለው እዛ የተቀመጡ ሰዎች እኛም ከሰማይ ወርዶልናል ብለው የግዕዙን ተነሽና ተጣይ ንባቡን እንኳን አያውቁትም። ቢያንስ ፊደሉን ማለት ነው ንባቡን ሳያውቁት ነው ግዕዙን አርማለሁ ብለው እዛ ጋር ቁጭ ብለው ያሉት። አንድም አለ አሁን በጉባኤ ጉባኤ ከለባት የወሾች ጉባኤ ብየዋለሁ። ምክንያቱም ቤተክርስቲያን ስለማታውቀው ማለት ነው። ምን ብሎ ነው የሚተረጉመው? ያጽናነ በርትዕት ሃይማኖት ውስጥ አሚነ ዚአሁ የሚለውን ሲተረጉም ርትዕት ያለው ያው ቃሉን ነው አለና ርትዕት ማለት ነው አለና ያጽናና ውስጥ አሚነ ዚአሁ ሲል ስለ መድኃኔዓለም ነው የሚያወራው። መድኃኔዓለም የሱ እምነቱ የቀና ነውና በሱ እምነት እንድናምን ሎቱ ስብሐት። ይሄ ትርጓሜ ማለት መድኃኔዓለም ፍጡር እንግዲህ እሱ እኮ ያለው በእኔ እመኑ አይደል እንዴ? እመኑ ወእመኑ በአብ በአባቴም እመኑ በእኔም እመኑ ነው እንጂ ያለው እንደኔ ያለ እምነት ይኖራችሁ አላለም። እንደኔ ያለ እምነት ይኖራችሁ ብሏል ብሎ ማስተማር ማለት ሎቱ ስብሐት ፍጡር ነው እያሉ ነው እነዚህ ሰዎች ማለት ነው። እሱ በእኔ እመኑ ነው ያለው። በአባቴ ቤት ብዙ መኖሪያ አለ፣ በእኔም እመኑ በአብም እመኑ እያለ ነው ያስተማረው። አምላክ እንደሆነ ነው እኛ የምናምነው። ስለዚህ እዛ ውስጥ ያሉ ሰዎች የግዕዝ ንባቡም እውቀቱም ፈጽሞ የሌላቸው ናቸው። ነገር ግን በድፍረት የቤተክርስቲያንን መጽሐፍት እናርማለን ብለው ነው አሁን የተነሱት ማለት ነው። ሌላው ደግሞ ራሱ አሁን ጠቅላላ ውዳሴ ማርያም ይስተካከል ብላ እኛን ሰብስባል። ውዳሴ ማርያም አስተካክሉ ብላለች አለች። ማን ነው የሚያስተካክለው? እናንተ። ማን ነው አስተካክሉ ብላለች ያለች? ድንግል ማርያም ነች። ክብር ይግባትና መቼ መነገጃዋ ማለት ነው። እሷ ውዳሴ ማርያሙ ተሳስቶብኛል አስተካክሉ እያለች ነው አለች። የመጀመሪያ አሁን ጉባኤ የነበረ ጊዜ ከ3 ከ4 ዓመት በፊት ነው እንደዛ ያለችው። ጉባኤ ካደረግን በኋላ ምክንያቱም ጉባኤ ይደረግ ብላለችም ብላ ነበር። ከዛ ጉባኤ ከተደረገ በኋላ እዚህ ጋር የተሰበሰባችሁ ጉባኤ ላይ ያላችሁ መምህራን ውዳሴ ማርያም አስተካክሉልኝ እያለች ነው። ምኑን ነው የሚስተካከለው ሲባል ነሳ ሀደራ ምን የሚል አሁን የቤተ ክርስቲያኗ የተጠነቀቀ ትምህርት አለ። ለምሳሌ ጌታችን መድኃኒታችን ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ በተዋህዶ ሆነ ስንል አብሮ ከስር የሚጠራል እንበለ ፍልጠት፣ እንበለ ሚጠት፣ እንበለ ህድረት፣ እንበለ ውላጤ፣ እንበለ ቡአዴ ምን ማለት ነው? ያለ መለየት፣ ያለ መለወጥ፣ ያለ መቀላቀል፣ ያለ መጨመር እነዚህን ዋና ዋና ነጥቦችን አብረው አያይዘው ነው አባቶቻችን ተዋህዶ ብሎ ያስቀመጡት ማለት ነው። እሱ አሁን ጨመርኩኝ ብላ ምን ነው የጨመረችው? ነሳ የሚለውም አብሮ ይወገድልኝ ነው የምትለው። አሁን ሁለት ባህሪ ቅድም ያልኩሽ ሁለት ባህሪ ያመጣል ያልኩሽ እነሱ የሚጠነቀቁት ለድንግል ማርያም ነው ሁለት ባህሪ እንዳይመጣ። እኛ ግን የምንጠነቀቀው በጌታችን በአምላካችን በመድኃኒታችን ኢየሱስ ክርስቶስ ላይ ሁለት ባህሪ እንዳይመጣ ነው እዛ ጋር መከፈልን የምንጠነቀቀው ማለት ነው። ስለዚህ ነሳ የሚለውን ከማውጣት በተጨማሪ ሀደረ የሚለውንም ጠቅላላ በተዋህዶ ቀይሩት አለቻቸው ማለት ነው። እኔ እዛ ጉባኤውም ሲካሄድ ይህን ውዳሴ ማርያም ይስተካከል የሚለውን ነገር ስታወራ ማለት ነው ሴትዮዋ ከዚህ ውስጥ እስቲ ከጉባኤ ውስጥ ትምህርት ሃይማኖት የተማራለሁ ብዬ ጠይቁ። ምክንያቱም ቢያንስ 5 አዕማደ ምስጢራትን የቤተክርስቲያን ሳይታወቅ እንዴት ነው በድፍረት ውዳሴ ማርያም ይስተካከል የሚባለው? ስለዚህ ምን ሆነ? ተአምረ ውዳሴ ማርያም ይስተካከል በሚለው ላይ ሀደረ የሚለውን ጠቅላላ አውጥተው በምን ተኩት? ተዋሃደ በሚል ተተካ ማለት ነው። ከዛ በኋላ አሁን ለምሳሌ በቀላሉ እናንሳው የቅዳሜ ውዳሴ ማርያም ላይ እንዲህ የሚል አለ። ከመከብካብ የሚለው ክፍል ላይ ማለት መከብካብ ንጹሕ አልቦ ጥልቀት መንፈስ ቅዱስ ሀደረ ላሌኪ ይላል። መንፈስ ቅዱስ ሀደረ ላሌኪ የሚለው ምን አድርጎት አለቻቸው? መንፈስ ቅዱስ ተዋሃደ ላሌኪ። አሁን ሚስጥር ተፋለሰ። መንፈስ ቅዱስ ከእሷ ጋር አልተዋሃደም። የተዋሃደ በተለየ አካሉ ሰው የሆነው እግዚአብሔር ወልድ ቃል ብቻ ነው። እሷ ግን ምንድነው እያለች አለችው? አሁን ለምሳሌ የረቡዕ ውዳሴ ማርያም ላይ እንደዛው የሚላል ሁሉ ትውልድ አስተበጽኪ ለኪ ለባተቲኪ ኦግዝእትነ ወለተ አምላክ መብራናንቲ ናበይኪ በስብሐት ወውዳሴ ምን ይላል? አብ መንፈስ ቅዱስ ሀደረ ላለኪ ወኃይለ ልዑል ጸለለኪ ይላል። አሁን አብ መንፈስ ቅዱስ ሀደረ ላለኪ ወኃይለ ልዑል ጸለለኪ የሚለውን አብ መንፈስ ቅዱስ ተዋሃደ ላለኪ አርጋችሁ አስተካክሉት ትላለች። አብ መንፈስ ቅዱስ ተዋሃደ ላለኪ ከተባለ ሰው ሆኖ ያዳኑት ይሄ ሚስጥረ ስላሴን ሁሉ የሚያፋልስ ትምህርት ነው። ነገረ ሃይማኖትን ሚስጥረ ስጋዊን ብቻ ሳይሆን ሚስጥረ ስላሴንም የሚያፋልስ ሀደረ እዚህ ጋር ሀደረ ነው መሆን ያለበት። ምክንያቱም ይላል እኮ አሁን በተለየ አካሉ ሰው የሆነው ቃል ነው እንጂ አብ ሊያጸናት መንፈስ ቅዱስ ሊያጸናት ከእሷ ጋር ነበረ። እግዚአብሔር በማህፀኗ ነበረ፣ መለኮትን ተሸክማ ነበር እንጂ ሰው የሆነው ግን በተለየ አካሉ እግዚአብሔር ወልድ ቃል እንደሆነ ነው ቤተክርስቲያን የምታስተምረው። ይሄን ሁሉ ሚስጥር የሚያፋልሰውን ቃል አውጥታችሁ ሀደረ የሚል ጠቅላላ አውጡና በተዋህደ ተኩታለቻቸው። አሁን ይሄ ሁሉ ድፍረት ምንድነው ስል ከመንፈስ ቅዱስ የሆነ እንዲህ አይነት ድፍረት አይመጣበትም እውነት ለመናገር ማለት ነው። ምክንያቱም አባቶቻችን ለቃላት እንዳይወድቁ እኮ ቃላት
እንዳይነጥቡ የሚጠነቀቁ አባቶች ናቸው የቤተክርስቲያን ሊቃውንት አባቶች ማለት። አንድ ቃል ሲነበብ ተነሽ ተጣይ ስንስት እንኳን ቤተክርስቲያን ውስጥ መልስ ነው የሚባለው። ተነሽ ተጣይ እንኳን ሲሳት ማለት ነው። ተነሹን ተጣይ ካረገ ተጣዩን ተነሽ ካረገ እንኳን ቀለማት ሲነጥፉ እንኳን ቀለሙ ነጠበ ተብሎ እንደውም በጣም እንደው እንድታውቁት የምፈልገው ቅዳሴ ሲነበብ ይላል ስርዓተ ቤተክርስቲያንን እውነት የምታውቁ እዛ ውስጥ ካላችሁ ማለት ቅዳሴው ሲነበብ ከቅዳሴው ክፍል አንዱ ሳይነበብ ወይ ደግሞ በተሳሳተ መልኩ ዲያቆኑ ካነበበ ይላል መላእክት በዛ የነጠቡ መላእክት በዛ ቦታ ላይ ረበው እጅግ ያዝናሉ ይላል። ለምን እዛ ጋራ እያንዳንዷ ቃል በእግዚአብሔር መንፈስ ቅዱስ ታትማ የተጻፈች ነች። ቅዳሴ ሲጻፍ አባ ሕርያቆስ ሲደርሰው ስርዓቶቹ እያንዳንዱ ሲካሄዱ መንፈስ ቅዱስ በተቆጣጠረው ነው እና እዛ ቦታ ላይ የቃላት መንጠብ ወይም ደግሞ የፊደል መንጠብ ራሱ ያን ያህል ጥንቃቄ የሚደረግበት እንደሆነ ስለማታውቁ ዛሬ ተነስታችሁ ሀደረ ይውጣ ነሳ ይውጣ ትርጓሜ ያለው እኮ ሁሉም ነገር በትርጓሜ ነው የሚደላደለው ማለት ነው። ሀደረ ስንል ለምሳሌ አሁን መዝሙር 44 ላይ ቀደሰ ማህደሮ ልዑል ይላል። ልዑል ማደሪያውን ቀደሰ ይላል። አሁን እነዚህ ምንድነው የሚሉት? ቀደሰ ማህደሮ ልዑል የሚለውን ቀደሰ ተዋህዶ ልዑል ሊሉት ማለት ነው። ማለት ጭፍን የሆነ የቋንቋ ጥላቻ አለባቸው። በቋንቋ ጥላቻ አሁን እነዚህ ሰዎች ባይዘ ግዕዝንም አያውቁትም፣ ግዕዝንም አይወዱትም። ቢወዱት በዚህ መልኩ አይወደድም ግዕዝ ራሱ ማለት ነው። ሌላውንም ቋንቋ እንዲሁ ነው። አሁን ዕብራይስጥና ግሪክ የሚባል ጠቅላላ ከዛ ውስጥ ይውጣ ይላሉ። መሲህ የሚለውን ቃል አንቀበልም። መሲህ የተቀባ እንደውም ቅዱስ ቄርሎስ ሲተረጉሙ ሰዓታት ላይ አለ። ይሁን በነገራችን ክርስቶስ ማለት ቅቡ ማለት ነው። በከመ ተርጎመ ቄርሎስ ይሏል። ቄርሎስ እንደተረጎመው የተቀባ ቅቡ ስንል እኛ ምንድነው በትርጓሜ አስማምተን ነው። እንደ ምድራዊ ነገስታት ሰው የሾመውን ማለት ለሊሁ ቀባኢ ወለሊሁ ተቀባኢ ይላል። የሚቀባ ሲሆን እሱ ራሱ ደግሞ የተቀባ ነው። ንጉስ ነው። ለምንድን ነው ንጉስ ነው ብለን ምን? ንጉስ ከሆነ የተቀባ መሆን ስላለበት። ለምንድን ነው ንጉስ ነው የምንለው? ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው ሲሆን ቅዱስ ገብርኤል ምንድን ነው ያላት? ለወላዲተ አምላክ ካንቺ የሚወለደው ከሶስቱ ቅዱስ አንዱ ቅዱስ ነው እና ምንድን ነው ያላት? እሱም በዳዊት ወገን ለዘላለሙ ይነግሳል ነው ያላት አይደል? በዳዊት መንበር ላይ የሚነግሰው ንጉስ መድኃኒታችን ኢየሱስ ክርስቶስ ነው። ስለዚህ ይሄን ትምህርት ሁሉ እነሱ የሚያፋልስ ንግስናን ራሱ መቀባት የሚለውን ራሱ በቃ አሁን እነሱ አዲስ ሃይማኖት ሰሪ አድርገው ነው ራሳቸውን ያስቀመጡት፣ እሷን መሪ አድርገው ማለት ነው። ይሄ ደግሞ ጣዖት ሆናለች ማለት ነው። ሴትዮዋ ጣዖት ሆናለች ማለት እና ደግሞ ዋና ከማህበሩ እኔም ደግሞ ወስኜ እንደወጣ ያደረገኝ ነገር ከቤተ ክርስቲያን በላይ የሆነች ሴት ልትኖር አትችልም። በዚህ አጋጣሚ የምናገረው ከቤተ ክርስቲያን በላይ ስትል በቃ ከቤተ ክርስቲያን በላይ አድርጋ ነው አሁን ራሷን ያስቀመጠችው ሴትዮዋ። ሲኖዶስን አዛለው፣ ቤተ ክርስቲያንን አዛለው፣ ሀገርን ታዛለች። አረ ማዘዝ አይደለም እሷ ማለቷ ሳይሆን እያዘዘች ነው ያለችው አይደለም። ይሄው አሁን እኮ ፍሬውን እያየነው ነው። ለምሳሌ አንደኛ ይሄ ስልጣን እውነት እንደዚህ ማለት ራሱ ትችላለች? አትችልም። ራሷ ተያት እንኳን እመብርሃን እንኳን ማለት ነው ቅድስት ድንግል ማርያም ሲጀመር ቤተክርስቲያንን ጌታችን መድኃኒታችን ኢየሱስ ክርስቶስ የመሰረተው በሊቀ ሐዋርያት በቅዱስ ጴጥሮስ መሰረትነት ላይ ነው። ራሱ ሲሰራው ራሱ በካህናት ላይ ነው የመሰረተው እንጂ በሴት ላይ አይደለም። ቅድስት ድንግል ማርያምን እንዲወለድ ከእርሷ መረጣት። የእሷ ክብር የራሷ ወላዲተ አምላክነት ክብር አላት እንጂ ቤተክርስቲያንን በአንተ ላይ አንጻለሁ ብሎ የቤተክርስቲያንንም ቁልፍ የመንግስተ ሰማያትንም ቁልፍ ሰጠው ያለው ለሊቀ ሐዋርያት ለቅዱስ ጴጥሮስ። ቤተክርስቲያን እንዲያዝ በጎቼን ጠብቅ፣ መንጋዎቼን ጠብቅ፣ እረኛ ሁንላቸው ብሎ አደራ ብሎ የሰጠው ለሐዋርያት ነው፣ ለጴጥሮስ ነው። ይሄ አሁን አመጣጧ ራሱ ለሐሳዊ መሲህ መንገድ እኔ ነገ እኮ እኔ በእውነት በጣም የሚዘገንኑ ሁሉ የክህደት ትምህርቶችን እንደምታመጣ በዚያ አካሄደው እጠረጥራለሁ። እሺ ግን እዚህ ላይ ላቋርጥህና ቅድምም እንደነገርከኝ አሁንም እያልከው እንዳለው በጣም ብዙ የክህደት ትምህርቶቿን ያልከውን እየጠቀስክ ነው ያለው። እነዚህ የክህደት ትምህርቶች ውጣ ባትልክ ኖሮ ትምህርቱን እያወቅከው ነበር፣ እየቀጠልክበትም ነበር እና ትቀጥልበት ነበር ወይ? እሷ ውጣ ባትል ኖሮ እናም ደግሞ እንዴትስ እየቀጠልክ ቆየክ? እሺ ጥሩ ጥያቄ ነው። ማለት እውነት ለመናገር እኔ ከበፊትም ጀምሮ አሁን የምናገረውን ትምህርት እዛ ውስጥ ሆኜም የማስተምረው ትምህርት ነው እና ምንድን ነው አንደኛ ነገር ሌሎች ሕግና ስርዓቶችን ይከበር በማለቷ ከድንግል ማርያም ወገን ያው ከመንፈስ ቅዱስ ከሚልካት ወገን ናት ብዬ ስለማስብ ራሱ እግዚአብሔር የሚያስተካክለው ነገር ይኖራል ብዬ አስብ ነበር። ለምሳሌ ውዳሴ ማርያም ይስተካከል ብላ ስትነግረን ይሄ እንደዚህ ማንም ተነስቶ እንደማይሰራው የራሱ የሆነ ቢያንስ መሰረታዊ የሆነ ትምህርት አሁን በጸጋም ተገለጸልኝ ካለች ቢያንስ እሷ ራሷ ግዕዝ አውርታ ቢያንስ ታሳየን ነበር። ግዕዝም አትችልም። አታውቂም ስትያት ጸጋ አለኝ ትላለች። አይ በቃ እሺ
አታውቂም ስትያት አይ ካትሮን ስም ስራ አላደኩም ትልሻለች። እሺ ተማሪ ስትያት ደግሞ ጸጋ ተሰጥቶኛል ሁሉን አውቃለሁ ትልሻለች። አሁን ማህበሩም እንደሷ እንደዚህ የእውር ጉዞ ነው እንዲሄድ የምትፈልገው። አሁን እዛ ውስጥ ያሉት ሰዎች በትምህርት አያምኑ። ተማሩ ቤተክርስቲያን እኮ መጀመሪያ ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያትን ሂዱና ሁሩ መሃሩ ብሎ ዓለምን አስተምሩ ከማለቱ በፊት እኮ 3 ዓመት ከ6 ወር ተማሩ ብሎ አስተምሯቸው ነው። የተማራችሁትን ሂዱና በጨለማ የተሰበካችሁትን በብርሃን ግለጡት፣ በሹክሹክታ የተነገረውን በጩኸት በመድረክ በአደባባይ ግለጹት ያላቸው ካስተማረ በኋላ ነው። ያንን ትውፊት ይዛ ነው ቅድስት ቤተክርስቲያን ሁሉም ሰው በጉባኤ ቤት በኩል በትምህርት ቤት በኩል አልፎ ወጥቶ እንዲያስተምር የምታደርገው ማለት ነው። ያልተማረ ድንቁርናውን ለማስተማር ካልሆነ መድረክ ላይ ሊቆም ወይ መምህር ነኝ ብሎ ሊቆም ስለማይችል ማለት ይሄንን ትልቅ የቤተክርስቲያን መሰረት ነው ኤክስ አድርጋ በቃ እናንተ ተሹማቸዋል ትላለች ሴትዮዋ ማለት ነው። መዋቅር የላትም። እኔ እውነት ለመናገር እንኳን ቤተክርስቲያንን ማህበሩን ማስተዳደር አልቻለችም። ማህበሩ እስካሁን ድረስ የመመሪያ ህግና ስርዓት የለውም። የሚመራበት ይሄ የተጻፈ የምትዩ መመሪያ እንግዲህ 10 ዓመት ሆኖታል። አሁን ራሱ እሷ መጣው ከምትልበት ጊዜ ጀምሮ የመመሪያ መዋቅር የለውም፣ ኃላፊ የለውም፣ ስርዓት የለውም። በእሷ ትእዛዝ ብቻና ብቻ ስለ እያንዳንዱ ጉዳይ እየጠየቀች የምትሄድበት ራሷን እንደ ጣዖት እንድትመለክ የምትፈልግበት መንገድ ነው እና እኔ እዛ ውስጥ ሆነ እሷ እንደዚህ ባትልህና እኔ ገፍታ ስላወጣችኝ ደስ ብሎኛል። ምክንያቱም መንፈሳችን ስላልተስማማ ነው ብዬ ነው አሁን ላይ ማምነው ማለት ነው። ምክንያቱም ይሄ እውነት በዚህ መልኩ እንዲገለጽ አይደለም እሷ የተለከችበት ተልእኮ ብዬ ማስበው የካቶሊክ የካህዲያን ተልእኮ ስለሆነ ይዛ የመጣችው እኔ ደግሞ ህግ ስርዓት የሚከበር የሚለውን ብቻ ነው እንጂ ከሷ ሊዝ እና ከማህበሩ ጋር አብሬ ማህበሩ በህግና ስርዓት ዙሪያ ለቤተ ክርስቲያን አገልጋዮች ባለባበስ በምን ያለውን ነገር አራ ይሆናል ከሚል እንጂ እሷ አዲስ ሃይማኖት ታስተካከላለች ብዬ አይደለም እዛ ማህበር ውስጥ ቆሜ ነበረው ማለት ነው። ሁሉም ሰው ማህበሩ ላይ ያለውን ሰው አሁንም ቢሆን ይዛበት ያለችው ነጥብ ምንድነው? ዘመን አቆጣጠሩን እኔ ስላመጣሁት እሷ ከድንግል ማርያም ነች በፍጹም አይደለም። ይሄንን ለይታችሁ እንድታውቁ ትፈልጋለሁ። ሙሉ በሙሉ ዘመን አቆጣጠሩ የመልሰው ተአምር ነው። አሁንም ቢሆን አንድ እዛ ውስጥ ያለ ልጅ መጽሐፍ አሳተምኩ ብሎ የወጣው ሙሉ በሙሉ የእሱን መጽሐፍ ኮፒ አድርጎ ነው። ከዚህ በፊት የነበሩትን ወልደ ሰማዕት መልሰው የሚባሉ አሉ ወጥቷል። እነሱም ራሳቸው ግን የመጀመሪያውን ሐሳብ እንዳልኩት ያመጣው ግን መልሰው ተአምር የሚባሉ እኔም ደግሞ በዚህ አቆጣጠር እስማማበታለሁ። ይሄንን ደግሞ ቤተክርስቲያን የምትቀበለበት የራሷ ጊዜ አለ ብዬ ነው አሁን ላይ ያመንኩት ማለት ነው። እሷ ለክህደትና ህዝቡን ከቤተክርስቲያን አውጥታ ሜዳ ላይ ለመጣል አሁን እውነት አንድ ነገር መጠየቅ የምፈልገው ከቤተክርስቲያን አውጥታ ሰው ህዝቡን አሁን የት ነው ያደረገችው? ቤተክርስቲያን አትሂዱ፣ ጸበል አትጠመቁ፣ ቅዱስ ቁርባን አትቀበሉ፣ ክርስትና ጥምቀት አታስጠምቁ ብላ ከቤተክርስቲያን አውጥታቸዋለች። እዛ ውስጥ ያላችሁ ሰዎች ሁላችሁም ይሄን ስለምታውቁ ማለት ነው። ከቤተክርስቲያን የሚያወጣ መንፈስ ምንድን ነው? ጸበል ስትሄዱ የሚያስቆጣት፣ በርሜል ጊዮርጊስ የሚሄድ ወዮለት የሚያስብላት፣ ወይም ደግሞ በየጸበለቱ ስትሄድ አሁን ለመነገጃ መምህር ግርማ ትላለች። መምህር ግርማ ፊት ቀርባ ቆማም አይተናት አናውቅም፣ አትቆምምም ሲጀመር። ምክንያቱም ላይ ያለው መንፈስ ያንን ራሱ ስለሚከለክላት ማለት ነው። ግን መነገጃ ያው ሰው የሚወዳትን የተዋህዶ ቤተክርስቲያን ልጆች የሚወዱትን መምህራን ትጠራለች፣ ማስመሰያ ማለት ነው። እና ከቤተክርስቲያን አውጥታ አሁን አባት የለም ብላ ያለ አባት መስቀል እንኳን መሳለም እንዳይችል ማህበርተኛው። ምክንያቱም ባለው እምነት እንኳን ሄዶ ቀርቦ ተሳልሞ ቅዱስ ገብርኤል ባርኮ ወላዲተ አምላክ በይበት እንኳን ከካህናት እንዳትሳለሙ አቡነ ተክለ ሃይማኖት አሉ በቃ እሳቸው ብቻ ብላ ከካህናት ለይታቸዋለች። ቅዱስ ቁርባን ቤተክርስቲያን የሚዘጋጀው ስህተት ነው ብላ እዛው የሚጠፈጠፈውን ነገር ነው አውጥታ በድፍረት እዛም የሚያዘጋጁት ልጆች ስለ ቤተክርስቲያን እውቀት የላቸው። በጣም ጥልቅ የሆነ የነገረ ተዋህዶ ሚስጥር እንደሆነ ቅዱስ ቁርባን ስለማያውቁ በድፍረት ያንን እነሱ የጠፈጠፉትን ቂጣ ይሰጣሉ በድፍረት። ይሄ ፍጹም ክህደት ነው። ምክንያቱም አያውቁትም ስርዓቱን፣ ግን ቅስፈት ያመጣል። አሁን ደግሞ እኔ በግልጽ መናገር የምፈልገው ነገር ማለት ነው ብዙ ጥሰቶች ነው ያሉት። በመጽሐፍቱም ጉዳይ ላይ መጽሐፍ ትክክል ነው የምትለውን አቅርባ አይደለም ተሳስቷል ስትል አሁን አንድ ቅዱስ አባት እኔ አባ ሕርያቆስ ለምሳሌ መብራን ስትገለጥለት ድርሰት ጽፎ ከዛ መጽሐፉ ተፈትኖ በእሳት ውስጥ ገብቶ ከእሳት ወጥቶ ከዛ ደግሞ በድዊ ላይ ተጥሎ ድዊ ፈውሶ በሙት ላይ ተጥሎ ሙት አስነስቶ ይሄ የቀና የሰመረ እውነትም የቤተክርስቲያን መጽሐፍ ነው ተብሎ ነው ቤተክርስቲያን የተቀበለችው። ይቺ ከመሬት ተነስታ ይሄን አውጡ ይሄን አስገቡ ብላ እሺ የታለ ስትለያት የላትም መጽሐፍ መልሳ የምትመጣው እዚሁ የኢትዮጵያ ብርት። ስለዚህ ዓላማ ምንድነው? መበተን ነው የምትፈልገው ቤተክርስቲያንን በትና ከዛ በኋላ ባዶ ስትቀር እሷ ራሷን ጣዖት አድርጋ ማምጣት ወይም ደግሞ ሌላ ልታመጣ ያሰበችው እንደምታወራው ማለት ነው። ጳጳስም ይሁን ምንም ይሁን ሌላ ብላ ደግሞ የምትሾመው አለ ለሱ ነው የምታዘጋጀው ብዬ ነው የማስበው። ስለዚህ እኔ በውስጦኝ በጥንቃቄ ነበር የምከታተላት። በጥንቃቄ ማለት በጸሎት ነው የምጓዘው። በጸሎት ስለምጓዝም ነው አሁን ላይ በዚህ ነገር ላይ በጣም በደጋጋሚ ጠይቄ
መጨረሻ ላይ ግን አንድ ጉባኤ ላይ ምን ብለው ነው ሲናገሩ የሰማሁት? ወላዲተ አምላክ እንደውም ኃይለ አረማዊት መለኮታዊት ተብላ ነው የምትጠራው ሲሉ ከዛ በኋላ ሙሉ በሙሉ ከማህበሩ ጋር ያለኝን ነገር እንደማልቀጥር አረጋግጫለሁ። ምክንያቱም ቅድስት ሥላሴ በሶስትነቱ አራትነት በአንድነቱ ሁለትነት የለበትም። በአምልኮቱ ሶስትነት አንድም ሶስትም ብለን ነው የምናምነው። ወላዲተ አምላክ ሰውናት ክብርት ቅድስት ሰውናት ብለን እንጂ መለኮታዊት ናት የሚል የቤተክርስቲያን ትምህርት ፈጽሞ የለም። ስለዚህ ይህንን ትምህርት ማስተማር ከጀመረችበት ጊዜ ጀምሮ ኦፊሻሊ ባልወጣም ነገር ግን ከማህበሩ ውስጥ ሆኜ ለሌሎችም እያስተማርኩ እሷም እንድትመለስ እየመከርኳት ነበር የቆየሁት። ስላልተስማማን ነው የወጣሁት። እሺ፣ ግን እዚህ ላይ ምን ይነሳል መሰለክ? ካንተ በፊት የነበሩ ልጆች ይወጡ አሉ። እነሱ ብዙ ጊዜ ምን እየተባለ እነሱ ላይ ይወራል፣ ከሷ ስለወጡ ነው እንደዚህ አይነት ነገር እያወሩባት ያለው የሚባል ነገር አለ። አንተም ጋር ይሄን ጥያቄ ማንሳት ፈልጋለሁ። ለምን ከዚህ በፊት እዛው እያለክ ይሄን ነገር አልነገርከንም? አዳዲስ ነገሮች አሉ አሁን እያወራህን ያለው በጣም ጥያቄ የሚያስነሳ። አሁን እሷ ስላወገዘችክ ስላስወጣችክ ነው እንደዚህ አይነት ነገሮች የምታወራው ወይስ ደግሞ እውነትም ከሆንክ ለምን በፊት አላነሳቸው? መልካም ምን ሆነ መሰለሽ፣ አሁን በተለይ በዚህ አሁን ይሄ የነገረ ተዋህዶ የሚስጥረ ስጋዊ ጉዳይ ነው። በነገራችን ላይ ሴትዮዋን በጣም አሁን እኔም አጥብቄ የያዝኳት ጉዳይ፣ ምክንያቱም ሌላው ነገር ላይ የስርዓት ጉዳይ ነው በሚል እውነትም መጽሐፍት ተፋልሶ ይሆናል በሚል ሰው እየተቀበላት ነበር። አሁን ለምሳሌ ዘመን አቆጣጠሩ ተስተካክሏል። ዘመን አቆጣጠሩ የአቡሻህር የሚባለው የቤተክርስቲያን አቆጣጠር አለ፣ አሁን የግሪጎሪያን አለ። ስለዚህ ደግሞ ይሄኛው ደግሞ ከመጽሐፍ ቅዱስ የተገኘ ዘመን አቆጣጠር ከወንድማችን ተገኝቶ ነበረ። ያ የዘመን አቆጣጠር ስለተገኘና ስለተስተካከለ ሁሉም ነገር ይስተካከላል ብላ ነው እሱ አሁን በዛ ክፍተት ሙሉ የቤተክርስቲያን ዶግማ ልትሽር ነው። ለምንድን ነው እዛ ውስጥ ሆነ ያልተቃወምከው ወይም ደግሞ እዛ ውስጥ ሆነ ሳትቃወም ነው ወይ ቆየው ለሚለው ቪዲዮዬን የሚገርምሽ እየቆረጡ ነበር የሚያወጡት የነበረው ማለት ነው። አሁን ስለዚህ ጉዳይ ቪዲዮ እንጣ ትለኛለሽ መልእክት ላይ ማለት ነው። እንቀረጽ አሁን ምንፍቅና አሁን የሚወጡ ትምህርቶች ነበሩ ከዚህ በፊት አሁን በተለይ ስለ ድንግል ማርያም ንጽህና ምክንያት የተነሳ አንድ ሰሞን ላይ በጣም መነሻ ሆኖ ክርክር ያስነሳ ነገር ነበር። አንድ ወጣት ልጅ ነበር አሁን ወላዲተ አምላክን ስጋዋና ነፍሷ የሷ ምንድነው አንጽቶ ነው ከሷ የተዋሃደው እንጂ ቅድሞውንም ንጽህት አይደለችም የሚል ፍጹም ክህደትን የሚያመጣ አንድ ልጅ ነበር። ስሙ ስለጠፋኝ ነው አሁን በጣም መወያያ ሆኖ ቲክቶክ ላይ እየወጣ ይሄ ሐዋርያት ምናምን የሚል እንትን ቲክቶክ እንትን ያለው ልጅ ማለት ነው። እና በሱ ልጅ ምክንያት መልስ ለመስጠት ወጣን። ምክንያቱም ጥንትም ከአዳም ባህሪ ጀምሮ ተጠብቃ የቆየች ንጽህት ዘር ናት እንጂ እንደ አዲስ አንጽቶ አይደለም ያረጋት ከሷ ስጋና ነፍስን የወሰደው የሚል ትምህርት ለማመጣ እና ይሄን ትምህርት አብረን ስናስተምር ስጋና ነፍስን ነስቶ እንደውም ምን የሚል ትምህርት ተቆርጦ ተለቆ ነበር ካስታወሳችሁ አቡነ ሕዝቅኤል ታዲያ የተሰቀለው የማን ስጋ ነው? የድንግል ማርያም ስጋ አይደል ወይ? የምንበላው ስጋ የማን ነው? የምንጠጣው ስጋ የማን ነው? የድንግል ማርያም አይደል ወይ ብለው ያስተማሩት ትምህርት ነበርና እሱን ሙሉ ትምህርቱን ሳይሆን ቆርጠው መናፍቃን ይሄው እኮ ኦርቶዶክሶች የተሰቀለው የድንግል ማርያም ስጋ እያሉ ነው ብለው በድንግል ማርያም ነው የሚያመልኩት ብለው በክህደት መናገር ጀመሩ። እሳቸው ግን ለማስተማር የፈለጉት ከሰማይ ከሌላ አላመጣውም የተዋሃደው ከሷ የነሳውን ስጋ ነው ብለው ለመግለጽ ነው። በተረዳ ነው ያስተማሩት። ይሄንን ትምህርት እኛም መግለጫ እንስጥበት ብያት አብረን ቪዲዮ እንውጣ ተብሎ ቪዲዮ ወጣል። ከዛ በኋላ ይሄንን ያስተማሩት እኔ አሁን በተረዳሁት መልኩ አድርጌ ገለጽኩኝ። ስጋን ነፍስን ከሷ ወስዷል ለማለት ነው እንጂ ወይም ደግሞ ስጋና ደሙ የተቀደሰ የሆነው እሷም ንጽሕት ናት እሱ ከመለኮት ጋር ከሷ ነስቶ የተዋሃደው ስለሆነ እንጂ የተሰቀለውማ ራሱ መድኃኔዓለም ነው ከሷ የተወለደው መድኃኔዓለም ነው ብዬ ከስጋዋ ስጋ ከነፍሷ ነፍስ ነስቶ እሱ ሰው ሆኗል። ያ ከሷ ሰው የሆነውን ስጋና ነፍሷን የተዋሃደውን መለኮት የተዋሃደውን ስጋና ነፍስ በመለኮት በመስቀል ላይ ስለተገለጸ ያ ስጋ ግን የተገኘው ከድንግል ማርያም ስለሆነ ነው አቡነ ሕዝቅኤልን የተናገሩት ብዬ ሲናገር አቆም ብላ እዛ ጋር አስቆረጠችው። ለምን ስላት ስጋና ነፍስን ተዋህዶ ነው የሚባለው እንጂ ነስቶ አይባልም ማለት ነው። ከዛ እዛም ያሉት ሰዎች እንደዛው አስቆረጡት ማለት ነው። ቪዲዮ ላይ ያሉት ማህበሩ ማለት ነው። አሁን አንድ በዚህ ጉዳይ ነው። ሌላው ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ከማረጉ በፊት አሁን ፍጹም ፈራጅ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከተነሳ ካረገ በኋላ በአብ ቀኝ ተቀመጠ ነው ብላ ቤተክርስቲያን የምታስተምረው። ከዚህ በኋላ የማማለድን የማስታረቅን ስራ አይሰራም። ነገር ግን በምድር ላይ እያለ በመስቀል ላይ ሆኖ እሱ ራሱ መስዋዕት አቅራቢ እሱ ራሱ መስዋዕት ተቀባይ ሆኖ ራሱን መስዋዕት አድርጎ አቅርቧል። ስለዚህ እዛ ጋር መስዋዕት ሆኖ ሲቀርብ ራሱን ከራሱ ጋር ያስታርቅ ነበር። ወይም ደግሞ የአዳምን ስጋ ስለተዋሃደ የአዳምን ስጋ ከመለኮት ጋር ያስታርቅ ነበር። የእርቅን ስራ እዛ ጋር ፈጽሟል። አንድ ጊዜ ፈጸመ ብሎ ቅዱስ ጳውሎስ የተናገረ ይሄን ቃል እንዴት ያስተምራል ብለው
ያንንም ቃል ቆርጣ ወጡብኝ ማለት ነው። ቅዱስ ቄርሎስ ፍጹም ደናቁርት የሚናገሩትን ይህንን የረከሰ የንስጥሮስ ትምህርት አልቀበልም እያለ ያወግዛቸዋል። ቅዱስ ቄርሎስ ራሱ እንደ ሪፈረንስ ሃይማኖተ አበው ላይ ብዙ ትምህርቶች አሉ። የቤተክርስቲያን ሊቃውንት የሚያስተማሩት ትምህርት አለ በዚህ ጉዳይ ላይ። ሁሉም የቤተክርስቲያን መምህራን ትምህርት ሁላችሁም እንድታዳምጡት እየጋበዝኩኝ የተዋህዶ ቤተክርስቲያን ማለት ነው የኢትዮጵያ ኦርቶዶክስ ወይም ርትዕት ተዋህዶ ቤተክርስቲያን መምህራን ያስተማሩትን ትምህርት እንድትሰሙ አንድ ጥቅስ ብቻ በዚህ ዙሪያ ላይ ሃይማኖተ አበው ላይ ያለውንም አብሬ ማንሳት ስለምፈልግ ነው። ምን ይላል? ቅዱስ ቄርሎስ ነው የሚለው። ሃይማኖተ አበው ዘቅዱስ ቄርሎስ ምዕራፍ 74 ቁጥር 10 ላይ ነው። ምን ይላል? ግዕዙ ወባሃቱ ንበል ከመውእቱ ነሳ ስጋ ዘቦቱ ነፍስ ወተዋሃደ ቃል ምስለ ነፍስ ነባቢት ወስጋ በአህዱ አካል በዘእይት ነገር አምሳል ወበዘእይት አመር ወኮነ ሰባ ወተሰምየ ወልደ እጓለ እመሕያው ይላል። ምን ማለት ነው? ከጎኑ አማርኛው እርሱ ነፍስ ያለችውን ስጋ እንደነሳ ቃል በማይመረመር በማይነገር ተዋህዶ አንድ አካል በመሆን ከምትናገር ነፍስና ከስጋ ጋር እንደተዋሃደ ሰውም ሆኖ የአዳም ልጅ እንደተባለ እንናገር እንጂ ይላል። አንዱ ነው ይሄኛው ማነሳላችሁ። ሌላም ክፍል ላይ ምን ይላል? እርሱ ቃል ዘቅዱስ ቄርሎስ ምዕራፍ 73 ቁጥር 32 ላይ ነው። ሙሉ ሃይማኖተ አበው ስለዚህ ነው የሚያስተምረው። ሁሉንም ማንበብ ትችላላችሁ። እርሱ ቃል ከቅድስት ድንግል ስጋን ነፍስን እንደነሳ እንናገራለን። ስለዚህ የባህሪ ልጅ ጌታችን ኢየሱስ ክርስቶስ ገንዘብ ያደረገው አንድ ተዋህዶን በልባችን እናምናለን። ሁለቱ ባህሪያትም አንድ አካል አንድ ባህሪ እንደሆኑ እንናገራለን ይላል እና ምን ማለት ነው? ያልነሳውን አላዳነውም ማለት ነው። ስጋና ነፍስን አልነሳም ማለት ሰው ልጅ አልዳንም ማለት ነው። ስጋና ነፍስን ስለነሳ ነው አምላካችን ሰው ልጅ አዳነው ብለን የምንመሰክረው። ስለዚህ ይሄ ፍጹም የሆነ የነገረ ድህነትን ትምህርት የሚያወግዝና መሰረቱን የሚክድ ትምህርት ስለሆነ እያስተላለፈች ያለችው በዚህ መሰረታዊ ነገር ምክንያት ሌሎች ተደራራቢ ብዙ በስጋ ማይታየት የሚችሉ ስህተቶችን ባይባትም እንደው ለመሸፈን ነበር እኔ የምሞክር የነበረው። ምክንያቱም ከሰው ስህተት ፍጹም ሊሆን አይችልም በሚል ከመንፈስ ቅዱስ ፈጽሞ እንዳልሆነች ግን ያረጋገጠችልን በዚህ ትምህርቷ ነው ማለት ነው። እሺ አንተም እንደነገርከን ስንማርም እያልከን ነበረ፣ ዲያቆንም ነው እያሉንም ስለነበረ አንተ ዲያቆን ነህ፣ ትምህርቱን ተምረሃል፣ እሷ ደግሞ ምእመን ናት። እንዴት ወደዚህ አስተምሮ ወደ እነሱ ማህበር ልትሳብና ልትገባ ቻልክ ታዲያ? እንዳልኩሽ ነው ቅድም፣ ጥሩ ጥያቄ ነው። ትምህርቱን ያመጣችው ቆይታ ነው። አሁን ስትመጣ መጀመሪያ ስትጠራ ሁሉንም መልእክቶቿን ራሷን ቪዲዮውን አስጠፍተው ይሁን ጠፍቶ ይሁን አላውቅም። ዘኢትዮጵያ ሚዲያ ላይ ያለው ብዙዎች ሚዲያዎች ላይ ያለው አሁን ቪዲዮ የለም። ግን መጀመሪያ ትል የነበረው ምንድነው? ምእመኑን ህዝቡን የምትሰበስበት የታላቋ ቅድስት ቤተክርስቲያን ህግና ስርዓት አክብረን እናስከብር ነው የምትለው። ይሄ ቃል ደግሞ ለሁሉም የቤተክርስቲያን የተዋህዶ አባቶች መምህራንም ምእመናንም ገዢ ሀሳብ ነው። ምክንያቱም ዛሬ ቤተክርስቲያን ላይ የደረሰባት ውድቀት በዘር በጎሳ በምን በእያንዳንዱ ነገር ላይ ከውስጥ ስርዓት ጀምሮ እስከ ውጪ ወደ ምእመኑ እስከሚደርሰው ስርዓት ድረስ የተፋለሰው ህግና ስርዓት በመጣሱ ነው። ህግና ስርዓት ከተስተካከለ ቤተክርስቲያን ትቀናለች፣ ቤተክርስቲያን ትጸናለች። ህዝቡ ለኢትዮጵያ ያላትን ይሄንን ታላቅ የተዋህዶ ሚስጥር ትምህርት ሌላው ላላወቀው ዓለም እንኳን ምንም ያልተረዱ ብዙ ዓለማትን እኔም እንኳን ከማውቃቸው ህዝቦች ውስጥ እውነትና ሐሰትን የማያውቁ እንደ እንስሳ የሚኖሩ ብዙ ህዝቦች አሉ። ስለዚህ ይሄንን ትልቅ የድህነት ነገር ለማስፋፋት ከቤተክርስቲያን ተልእኮ አንዱ ስለሆነ እንደ ማህበር ይሄ ዓላማ የተቀደሰ ነው ከሚል አንጻር ህዝቡን መሰብሰቢያ አደረገችው። ገባ ስትል ግን አሁን ንግስተ ነገስት የሚል ማዕረጉን የፈለገችበት ምክንያት ምንድነው? እኔ አሁን እንደተረዳሁት ቤተክርስቲያንም የምታስተምረውን ሁሉ ቀይሯለሁ ለማለት ነው። ምክንያቱም ዶግማን ለመቀየር ነው። አሁን በሰዓቱ አልተረዳሁትም። እግዚአብሔር መንፈስ ቅዱስ እንዲጠብቀኝ በጸሎት እየተማጸንኩ ስለሆነ የቆየሁት። ምክንያቱም ህግ ስርዓቱን የሚለውን ይዤ ነው ያለሁት። በነበርኩበት ስርዓት ደግሞ ህግና ስርዓቱን ሳከብር ነው የኖርኩትም እንጂ ስቃወም የቆየሁበት ነገር የለም። እኔ ከዚህ ማህበር ሞተው ስለ ማህበሩ ወይም እንዲሆነ የሚለውንም ነገር ብዙዎቹ ውሸትም ስተትም ያወሩ አሉ። እኔ ግን በወቅቱ በነበርኩበት አቋሚ ህግና ስርዓቷን አክብሬ ነው ስኖር ነበር። የቤተክርስቲያን ህግና ስርዓት ያልሆነም ነገር ስናደርግ አልነበረም። ዶግማን ስርዓትን ቀይራለሁ ስትል ነው እኔ እዚህ ጋራ ከዚህ በላይ የሰው ልጅ የሌለውን ስልጣን ነው እሷ ያስኩኛለችው። አሁን እሺ እዚህ ጋር ላቋርጥህና ማለት ቅድም እንዳልከኝ ህግና ስርዓቷ የቤተክርስቲያኗ ከተከበረ የተሻለ ነገር ይመጣል ብዬ ነው ብለሃል። ትክክል። የተበላሸ ህግና ስርዓት ኦርቶዶክስ ተዋህዶ ቤተክርስቲያን ላይ ነበረ አለ ብለህ ታምናለህ? እንዴ በደንብ ነው ያለው። እኔ በነገራችን ላይ እንችላለን። አዎ እንችላለን። እኔ ምን መሰለሽ እኔ አሁን ከሷ ወጣሁኝ እንጂ
በነገራችን ላይ ቤተክርስቲያን ላይ ስህተት የለም እያልኩኝ አይደለም። አሁንም ቢሆን ማለት በቤተክርስቲያን ስርዓቶች ላይ ስህተትና ችግር ይኖራል። የምታስተካክለው ግን ማምነው አሁንም መልእክትን ማስተላለፍ የምፈልገው የምታስተካክለው እራሷ ቤተክርስቲያን ነች። ቤተክርስቲያን ስታስተካክልም ምእመኖቿ ቤተክርስቲያኗ ውስጥ ሆኖ ነው መጠበቅ ያለባቸው። ማህበር ውስጥም ያለ ሰው የፈለገ አሁን ዘመን አቆጣጠሩን አስተካከልን ብሎ ወደ ዶግማ ስህተትና ወደ ሌላ ከጥምቀቱም ከስርዓቱም ከሁሉም ነው ለይታ ያወጣቻቸው ማህበር ውስጥ ያሉትን ሰዎች ማለት ነው። ስለዚህ ከዚህ ሁሉ ስርዓት አውጥታ ሜዳ ላይ ለመጣል ስለሆነ እግዚአብሔር ቤቱንም ካጸዳ ጅራፍ ይዞ የመጣው ወዴት ነው? ሜዳ ላይ እኮ አይደለም አይደል? ቤተ ምክራብ ቤተክርስቲያን ውስጥ ነው የመጣው። ስለዚህ ቤተክርስቲያን ውስጥ ቆመው መጠበቁ አምላክም ሲመጣ የሚያጸዳበት ጊዜ ላይ ራሱ አጽድቶ እዛው ሆነን እሱን ነው መጠበቅ ያለብን እንጂ በውጪ በዚህ አለ ቢሏችሁ በዛ አለ ቢሏችሁ አትስሙ እንዳለው እቺ ሴት አውጥታ ሜዳ ላይ ህዝቡን ለመበተን የምትሄድበትን መንገድ ማህበር ውስጥም ያለ ሆነ ከማህበር ውጪ የሆነ ሰው ፈጽሞ ሊያወግዛትና ሊርቃት እንደሚገባ ለማሳሰብ ነው የኔ መልእክት ማለት ነው። እሺ እንደምትለውና እንደሚወራው እውነትም እመቤታችን ትታያታለች ብለህ ታምናለህ አንተ? በፍጹም አላምንም። ምክንያቱም አሁን ላይ የተረዳሁት ነገር ሲጀመር አዲስ ትምህርትም አይደለም። ይሄ አዲስ ነው ከአይምሮ በላይ ነው የምትለው መልእክት አይደለም የምታስተላልፈው። እንዳልኩት የእኛን እዛ ማህበር ውስጥ ለቤተክርስቲያን ተቆርቋሪ የሆኑ ልጆችም እኔንም ጨምሮ በወቅቱ ማለት ነው የሚያመጡትና ለቤተክርስቲያን ጥሩ ነው የምንላቸውን ሀሳቦች እንነግራታለን። ያንን ሀሳብ ሙሉ በሙሉ ከሰማይ ያገኘሁት ብላ ነው የምታወራው፣ የሰውን ወሬ ማለት ነው። ይሄ በምን ታወቀ? አሁን ለምሳሌ ራሱ አሁን አንድ ነገር በግ ይታረድ አይታረድ እንዲሁን አይሁን ራይት እያረገች ኤክስ እያረገች ታሳየኛለች ያለች በስሟ ትናግዳለች። ያው ጠቋር መንፈስም በነገራችን ላይ መንፈሱ ነው እንደዛ የሚያረጋት ብዬ ነው አሁን 100% ማረጋግጠው። ምክንያቱም መንፈሱ በነገራችን ላይ መምህር ግርማም ጋራ የቀረቡትን ቪዲዮዎች ማየት ይቻላል። ቅዱስ ሚካኤል ነኝ ብሎ ልጁን ይመራው ነበር ይላል። አንድ ቪዲዮ አለ፣ ምናልባት ገብታችሁ ልታዩት ይችላል። እና እሳቸው ጋር ሲቀርብ መንፈሱ ሲገለጥ ጠቋር ነው ምንድነው ስትለው የነበረው ቅዱስ ሚካኤል። ልጁም ያመነው ምንድነው አዎ ቅዱስ ሚካኤል ነው እና ለሰዎች ሁሉ ቅዱስ ሚካኤል እኮ እኔን ያናግረኛል እያለ ከሰዎች ርቆ ብቻውን አይበላ አይጠጣ ብዙ መከራ የሚቀበል ልጅ ነበርና እሳቸው ጋር ሲሄድ ነው መንፈሱ የተጋለጠለት ማለት ነው። እንዴ አትፈራውም ወይ ቅዱስ ሚካኤልን አሉት። እሳቸው ራሱ እንዴት ቅዱስ ሚካኤል ነኝ ትላለህ እንዴት አልልም ማለት ጠቋር ባይዘ በጣም ደፋር እግዚአብሔር አምላክ ይገስጸው ከተጣሉት መላእክት ወገን ቢሆንም በጣም ደፋርና ቤተክርስቲያን ገብቶ እስከ መቀደስ የሚደርስ ነው። አባቶች ያውቁታል ስለዚህ ስለ ጠቋር መንፈስ አሰራር ማለት ነውና ራሱን በጣም ገልጦ ቤተክርስቲያንን የመዳፈሩ ልክ ገብቶ ሁሉ እስከ መቀደስ የሚደርስበት ጊዜ እንዳለ ይናገራል። ስለዚህ እኔ እዚህ ሴት ላይ ያለ መንፈስ ሲጀመር ያገለግለኛልን ብላ አሁን ድረስ አይሸኝም አብሮኝ እንዲሆን ተፈቅዶልኛል እያለች አብሮ እንዲያግዛትም የምትፈልገው ጠቋር ነው። መንፈሱም እዛ ቦታ ላይ በኃይል ሆኖ ሌሎችን እየመታ ሰው እንዲያገለግላትም አትፈልግም። የቤተክርስቲያን አገልጋዮችም እንዲቀርቧትም አትፈልግም። እውነት ደግሞ ቤተክርስቲያኑ እዛ ውስጥ ያለው ደግሞ ጽላትም አለ ሀብትም አለ ካለች ደግሞ እንደ ሌሎች ልክ ብዙ ጽላት ያወጡ እናቶች እኔ አውቃለሁ። ለምሳሌ ኢቭን ጠንቋይ ሆነው ኖረው በራእይ አይተው ቦታው ይሄ የተቀደሰ ነው ተብሎ ሲያዩ ለቤተክርስቲያን አስረክበው ይሄዳሉ። የቦታው ኃይል ራሱ ቦታውን ያስከብራል። እቺ ሴት ምንም ነገር ስለሌለ በቦታው ላይ ለቤተክርስቲያን መስጠት አልፈለገችው። ማጭበርበሪያነት ነው የፈለገችው። እዛ ጋር ጽላት አለ እንዲህ ያለ የምትለው ሁሉ ፍጹም ውሸት ነው። ካለ ቦታውን ለቤተክርስቲያን አስረክባ ቤተክርስቲያን ራሷ እና ቦታው ያቦታው ጸበሉ ሲገለጥ ልክ አሁን እንደ በርሜል ጊዮርጊስ እንደ ሌሎችም ቦታ የእግዚአብሔር ኃይል ራሱ ኃይሉን ይገልጻል እንጂ እሷ አይደለችም ኃይሉን የምታስገልጸው። በፍጹም ሊሆንም አይችልም። ግን ትላንት ያወራችሁን ዛሬም ማደግም ተልእኮም እንዳላት አስባለሁ። ያው ቤተክርስቲያን የማፍረስ የመበተን ዓላማ አላት ብዬ ነው የማስበው። የሚመራት መንፈስም ደግሞ የጠቋር መንፈስ እንደሆነ ነው የማምነው እንጂ በፍጹም ከቅድስት ድንግል ማርያም ጋር ከመነገጃነት ባለፈ የተሰጣትና የሚያገናኛት ነገር የለም። የነሱ ማህበር ከመቀላቀልህ በፊትም ቤተክርስቲያንን አገለግል ነበር ብለሃል። እዛው እነሱ ማህበር ውስጥም ደግሞ የሚሰጥ ሹመት አለ እየተባለ ይወራል። አንተ ድቁናህን የተቀበልከው መጀመሪያውኑ ነው ወይስ እዛ ነው ድቁናውን ተቀበለ የተሾምከው? እኔ አሁን ክህነቴን የተቀበልኩት በፊት ነው። እሷን ሳላውቃትም ወደ ካናዳም ሳልሄድ በፊት እዚህ ምዕራብ ሸዋ ሀገረ ስብከት ከአባ ኤጲፋኒዮስ በረከታቸው ይደርብን አሁን አርፈዋልና ምዕራብ ሸዋ ሀገረ ስብከት ነው እኔ ድቁናዬንም የተቀበልኩት። ያው መታወቂያውም አለኝ። ያው እዛም ሚስጥር የሚያየሁት እዛው ቅዱስ አማኑኤል አቡነ ገብረ መንፈስ ቅዱስ በአርሴማ ቤተክርስቲያን አለች እና በዛ ቤተክርስቲያን ነበር ሚስጥር አይቼ ለአንድ ዓመት ከ6 ወር ያው ደብዳቤ ጽፈውልኝ ቤተክርስቲያንን እዚህ ሳገለግል እንደቆየውና ውጪም ማገለግልበትን መንገድም እዛም እንዳገለግል ከመሸኛ ጋራ ከምስጋና ጋር ነበረ የሄድኩትኝ ማለት ነው።
በዚህም ሆኜ በጥቅንነትና በጥሩ ሁኔታ ቤተክርስቲያን ሳገለግል ነበር። እግዚአብሔር ባወቀው ያው የሰው ድክመቱን እግዚአብሔር ነው የሚያውቀው። ግን ከቤተክርስቲያን አባቶችና ከካህናቱም ጋር ጥሩ ነገር ስለነበረ በጥሩ ሁኔታ ነበር የተሸኘሁት። እዛም ደግሞ ከሄድኩ በኋላ ቤተክርስቲያን ፈትና ነው የተቀበለችኝ። ማለት እዛ ካናዳም ከገባው በኋላ ቤተክርስቲያኑ አስተዳዳሪ ፈትነው የቤተክርስቲያን መጠየቅ ያለበትን አንድ አገልጋይ ያነውን ነገር ጠይቀው መርምረው ወረቀቱን አገናዝበው ነው ወደ አገልግሎት ገብቼ የነበረው ማለት ነው። በመሀል በዚህ አገልግሎት በዚህ ሴት ምክንያት አቋርጬ እስከወጣሁበትና ትቼ ሙሉ በሙሉ ወደ ኢትዮጵያ እስከመጣሁበት ጊዜ ድረስ በዛ መልኩ ነበር ማገለግል የነበረው እና እሷ ጋር ከመጣሁ በኋላ ለኔ በኔ በኩል የተጨመረ ምናምን ነገር የለም ሲጀመር። ግን እዛው ግን አሁን ለምሳሌ ታምረ ማርያም እንዲያነቡ የምታደርጋቸው ልጆች አሉ እዛው የቤት ልጆች ብላ ማለት ነው። ወይም ደግሞ አሁን ለምሳሌ ባለፈው የቀረበው በላቸው ወንድም ማለት ነው። በነገራችን ላይ ስለሱ መናገር እንፈልገው ያው ስዕለ አድህኖ ላይም ባለፈው እዚህ ሚዲያ ላይ በቀረበው ነገር ላይ ስዕለ አድህኖን በስርዓቱ እየተሳለመ ትክክለኛውን ስዕለ አድህኖ እያቀረበ ቢታይ ደስ ይለኛል። ምክንያቱም ሴትዮዋ በምትለው ምክንያት በሚል ብቻ ዲያቆኑ ስዕለ አድህኖን አቃጠለው የሚለው መልእክት ከዛ በኋላ ብዙ ስዕለ አድህኖች እንዲቃጠሉ ምክንያት የፈጠረ እንደሆነ ብዬ ነው የማስበው። ምክንያቱም ትክክለኛውን ስዕለ አድህኖ እየተሳለመ ማሳየት አለበት ብዬ አስባለሁ። ያው በዚሁ በሚዲያው ላይ ልናገረው ስላሰብኩ ነው። እና ግን እሱ እዛም ሲመጣ የሚገርመው ዲያቆን ነበርኩ ነው ያለው፣ አፍርሻለሁ አሁን አይደለሁም እያለ እሷ በግድ ዲያቆን አድርጋ ዲያቆን ነው ብላ ነው ወደ መቅደስ ይግባ። እንደዚሁ ሌሎችም እንደዛው በቃ ተሹማል ግባና አገልግል ተብለሃል ትላለች። ዝም ብላ ካለ ግባና አገልግል ተብለሃል ትላለች። ይሄ እኮ ነገር እንዴት ነው የሚያስብል ነገር ብዙ ጥያቄዎች ይፈጥርብን ነበር ውስጤ። ያው ስርዓት የሚባል ነገር ስለማታውቅና ከስርዓት የወጣች ሴት ስለሆነች መገለጫውም ስርዓትን ማበላሸት ስለሆነ እንደሆነ አድርጌ ነው አሁን የተረዳሁት። እሺ በስተመጨረሻ ከካናዳ 2 ጊዜ እንደመጣክ ሰምተናል እና ከእሷ ጋርስ እንዴት ተዋወቃችሁ? ከካናዳ ድረስ እዚህ ድረስ ልትመጣበት የቻልከው ምክንያት? መልካም። የመጀመሪያው ነገር ያው እኔ ዲያቆን የነበርኩትም እሷን ሳላቃትም በፊት ነው ማለት ቤተክርስቲያን አገለግል የነበረው ማለት ነው። እዚህ ኢትዮጵያ ነው መጀመሪያ ድቁናዬን የተቀበልኩት፣ ቤተክርስቲያንም ሳገለግል የነበረው። ከዛ በኋላ ደግሞ ካናዳም ሄጄ እዛም በድቁናውም አገለግል ነበር። ያው ሁሌ ነበር አገልግሎቱም የነበረው እሁድ ኤድመንተን ማለት ነው። ያው ሁሉም ሰው እዛም የሚኖሩ ነዋሪዎች ስለሚያውቁኝ ማለት ነው እና እዛ ነበር የምኖረውም ማገለግለውም የነበረውና በአለማዊም በኢንጂነሪንግ ሙያ ነው እኔ የተመረኩት ሲቪል ኢንጂነሪንግ። እዛም ሀገር በዛ ሙያ የምሰራበትን ስኮላርሺፕ አግኝቼ ነበር እዛ እየሰራ ነበረው በቋሚነት መኖር የምችልበትም እድል ተጨማሪ ማለት ነውና እኔ በራሴ በነገራችን ላይ ስመጣም እሷ ጋራ የጎደለብኝ ነገር ከቤተ ክርስቲያን ኖሮብኝ አይደለም። አሁንም ከእሷ ጋራ ከዚህ ጋራ ስወጣም የነበረኝ ጥቅም ወይም የነበረኝ ይሄ እንደዚህ አብልታ ጠጥታ ምናምን የሚባል አይነት ነገር እኔ ይገርመኛል። አሁንም ቢሆን ራሴን ስራ እየሰራው የምኖር ሰው ነኝ። እግዚአብሔር ይመስገን ማለት በምንም ነገር እግዚአብሔር አላጎደለብኝም። ምክንያቱም ምናልባት የእሷ ይህን ምንፍቅና እንድገልጽም ይሆናል እስካሁን ያቆየኝ የሚል ነገር ነው አሁን ላይ ማስበው። ምክንያቱም የሄደችበትን ርቀት እስከ መጨረሻው ስከታተል ስለቆየሁኝ ለእኔ እንደ ኪሳራ አልቆጥረውም። ምክንያቱም የእሷን ማንነት ተረድቼ ለሌላውም እንድገልጽ ነው እግዚአብሔር ይህን ነገር ያደረገው ብዬ ነው ማስበው። ግን እኖርበት የነበረው ሁኔታ ያው እንዳልኩት ብዙ አልቆየሁም። መጀመሪያ ላይ እንደሄድኩኝ በአመት ባልሞላው ጊዜ ውስጥ ነው እንዳልኩት ቤተክርስቲያንን እያገለገልኩኝ በቅዳሴ እንዲሁም ደግሞ በስራ ዓለም የራሴን ስራ ፓርታይም እዛው ያለውን ስራ እየሰራው እና እየተማርኩም ነበር እና ያንን ትምህርቱን ምኑን ያው በአጋጣሚ ነው ቪዲዮዋን ያየሁት። ቪዲዮዋን ሳየው ያው ምናልባት እቺ ሴት ከእግዚአብሔር ትሆናለች። ምክንያቱም ቤተክርስቲያንን እውነት እቺ ሴት መልእክት ልታስተላልፍ መልእክተኛ ነኝ ነበር ስትል የነበረው። ስለዚህ መልእክት አስተላልፋ እውነትም መብርሃን በእሷ ላይ ስራ የምትሰራ ከሆነ ይሄ የማይቀና ሀሳብ ነው በሚል በዛ መልኩ ነበር ተረድቻት ወደ ኢትዮጵያ የእሷን መልእክት ሰምቼ የገባሁት ማለት ነው። ነገር ግን ያው እንግዲህ እዚህ ከመጣሁ በኋላ በመሀል ተመልሼ ደግሞ የሄድኩበት ምክንያት ያው ሰብስባን አሁን ላይ በነገራችን ላይ መጋቢትን አቀርብልን እያላችሁ ጸልዩ ነበር ህዝብ ማህበሩ ስትል የነበረ። አሁን ደግሞ 90 ዓመት ይቀራቸዋል ብላ አሁን ደግሞ በቪዲዮ እንዲወጣ አድርጋለች። ያው ትላንት ያወራችሁን ዛሬ አትደግሙ። ምክንያቱም መጋቢትን አቀርብልን በቃ ነገር አለሙ ይቀየራል ይስተካከላል ስትል ቆይታ አሁን ደግሞ መልሳ
አይ የኢትዮጵያ ነገር 90 ዓመትም አይስተካከልም ለራሷ ያው ያሰበችው ዓላማ ሳይሳካ ሲቀር ህዝቡ ላይ እንደፈለገች ማዘዝና የፈለገችውን ስርዓት መጣ ስላልቻለች ቀኑን አራዝም ያለው ብላ እድሜዋን ለማራዘም የምትሞክርበት መንገድ ነው ያለውና በመሐልም ተመልሼ ሄድኩት በቃ ባለው ነገር ላይ እዚህ ከመጣን በኋላ ተቸገርን ከቤተሰብ አላይታ ከስራ እንኳን እንዳንሰራ ታደርገን ነበር ማለት በቃ እዛው አገልጋይ ሁኑ በቃ እሷ ብቻ ነው በሚል እሷ ዳቦ ቤት ምን ከፍታ እዛ ብቻ እንዲሰራ አይነት ነገርና እኔ ግን መጨረሻ ላይ እኔ ነኝ መጀመሪያ ትቼ ራሱ ሌላ ስራ የጀመርኩት ምክንያቱም ስራ ስሩ ካለች ሌላው ስራ አንዱ የሷ ስራ የተቀደሰ ሌላው ስራ የረከሰ የሚሆንበት ምክንያት ምንድነው የኃጢአት ስራ አይሆን እንጂ ሰው ፖሊስም ሆነ ይስራ መሐንዲስም ሆነ ይስራ ግንበኛም ሆነ ይስራ ናጺም ሆነ ይስራ ወይም ሌላም ስራ ይስራ ስራ ነው እሷ ጋር ስለሰራ ቅዱስ ሌላው ጋር ስለሰራ ኃጢአት የሚሆንበት ምክንያት የለም ብዙ ነገሮቿ በዛ መልኩ ስላስኬደኝ ከበፊትም የራሴን አቅጣጫ ይዤ ነበር ግን በጣም በሆነ ሰዓት ላይ በነበረውም ችግር ደግሞ ተመልሼ ሄጄ ያለኝን ነገር ቢያንስ አስተካክዬ ተወሰነ ነገርም ሰርቼ መመለስ አለብኝ መብርሃን በዚህ ነገር ቂም አትይዝብኝ ብዬ በማሰብ ነበር ተመልሼ እንደገና ሄጄ ነበረው ግን ያው ትንሽ ጊዜ ከሰራውን በኋላ መጥቼ ደግሞ መልሼ ማህበሩን አባ ገብረ መስቀል በተለይ በወጡ ሰዓት ላይ ያው እኔ ለማህበሩ በማሰብ ነበር ተመልሼ መጣሁት ማለት ከማህበሩ ጋር አብሬ መገኘት አለብኝ አብሬ ያለውን ፈተና መቀበል አለብኝ የእግዚአብሔርን ነገር እስከመጨረሻው ድረስ ማገልገል አለብኝ ብዬ አስቤ ነበር ተመልሼም እንደገና የመጣሁት ማለት ነውና እንግዲህ እግዚአብሔር ለበጎ ነው ብዬ እኔ የምጸጸትበት ነገር በዚህ አጋጣሚ ምንም የለኝም ምክንያቱም ለእግዚአብሔር ያረኩት ነው እግዚአብሔር በሚያውቀው እሱ መንገዱን ያስተካክለዋል በኔ ጉዳይ ላይ ያለውን ብዬ አስባለሁ ግን እንደ ቤተክርስቲያን ግን አንደኛ መናገር የምፈልገው የዘመን አቆጣጠሩን ብታስተውለውና ትኩረት ብትሰጠው ዶክተር ሮዳስ ብቻ የሚናገረው የቤተክርስቲያን ትምህርት አለ ስለ አቡሻህር ይሄም ልጅ መምህር መልሰው የተባለው ልጅ የደረሰው የዘመነ ሄኖክ የተባለው መጽሐፍ በሊቃውንት ጉባኤ ተመርምሮ ከግብጽ ሲመጣና ሲስተካከል አንዳንዴ ጵጵስናውን ብቻ አይደለም እኮ አይደል እንደ ያበላሹብን አሁን ጵጵስናው ነው ተስተካክሎ የመጣው 1950 ላይ ጵጵስና ትሹሙ ተብሏል ብለው በስህተት የጻፉብንን ህግ ሽረን ነው አይደለ የራሳችን ጳጳስ ይሾም ሌሎች ግብጽ ብዙ ከዛ በላይ ያበላሹብን ብዙ ነገር አለ ከዘመን አቆጣጠሩ ጀምሮና ይህንን ነገርም በቅንነት የቤተክርስቲያን አባቶች በመንፈስ ቅዱስ ያው በጸሎት ተመልክተውት ዘመን አቆጣጠሩን እንደ ህዝብ ምክንያቱም አንድ የምታታልልበትና የምታጨረብርበት ይሄ ነገር ስለሆነ ሲጀመር እሷ ታወራዋለች እንጂ ስርዓቱንም የሰሩላት ቀነቱን ምኑን ያስተካክሉ የወጡት እና አባ ገብረ መስቀል ሌሎች አባቶች ናቸውና ይሄንን ነገር ቤተክርስቲያን ብታስተውለው እና ይሄንን ነገር ብትመረምረው መጽሐፉን ብትቀበለው ከመጽሐፈ ሄኖክና ከነብዩ ቅዱስ ሙሴ ጋር በተገናኘ የተዘጋጀ መጽሐፍ ስለሆነ እንድትመረምረው የሚል መልእክት በዛው ማስተላለፍ ፈልጋለሁ አመሰግናለሁ እኛም እናመሰግናለን ክብራትና ክብራን ወደ ሀሌታ ቤተሰቦች የዛሬው ፕሮግራማችን ይሄን ይመስል ነበር በቀጣይ በአዲስ ሀሳብ በአዲስ እንግዳ እስክንገናኝ ቸር ቆዩ